ያርቦ ጅራፍ ግን በለጠው ከጀርባው ላይ ነው የጮኸው። ቁስሉን ፊልም ታረጋው ያረጋል። እርገቴ በቤተክርስቲያን ነው። ከቤተክርስቲያን ውጪ ሌላ ማቀው ህይወት የለም። መቼም ያን ያህል ሰዓት የእመቤታችን ስም እየተጠራ ዝም አትል፣ መቼም ትመጣለች። አሁን ድረስ ማውቃቸው አባቶች አሉኝ እኔ የብር ኖት ሳያውቁ የሚኖሩ እውቀትም አንጻው የሚያሳድጉ አባቶች ናቸው። እንግዲህ እግዚአብሔርን ትቶ ሰው ከኖረ እንዴት ለዛ ይኖረዋል? እንዴት ወደ ዝማሬ አገልግሎት እንደገባ ላንቺ በጎ የሚመኙ ደጋግ ሰዎች እንዴት ድምጽህ ቁጥሩ ነው፣ ለምን መዝሙር አትዘምርም፣ ለምን መዝሙር አታወጣም የሚሉ ግፊቶች ይኖራል። እውቀት ቢሆን ችግሩ ተምሮ ከሰዎችም ጠይቆ እውቀቱን ሊያገኘው ይችላል። የማንነት ችግር ከገጠመው ከማን ያገኘዋል? መዝሙር በጣም ጥንቃቄ የሚፈልግ፣ ምክንያቱም በመዝሙር ክደት ይተላለፋል። ግጥሙን ብቻ ለመቀበል 3 ወር በተከታታይ ደውያለሁ። በተከታታይ ማለት በተከታታይ በየለቱ አንድ ቀን ሳልፎርሽ እኔ አላምንም። እውነት ይሄ ሰውዬ ልገላገለው ተብሎ ነው የተሰጠው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ አደረሰን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝነው ዘማሪ ዲያቆን ፍሬዘር ደሳለኝን ነው። ቆንጆ የፋሲካ በዓል ቆይታ ይኖረናል። ተከታተሉን። እንግዲህ ዲያቆን ፍሬዘር እንግዳችን ሆነ እዚህ ድረስ ስለመጣ እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንዴት ነህ? እግዚአብሔር የተመሰገነ ይሁን። እንዴት ጾም እንግዲህ ተፈታ? አዎ ጾሙ ተፈታ። እግዚአብሔር የተመሰገነ ይሁን። ትንሣኤውን አሳየን። አሜን አሜን። እግዚአብሔር የተመሰገነ ይሁን። አሁን እንግዲህ ቅድስት ቤተክርስቲያን ከትንሣኤ በኋላ ሰላም ተባባሉ ብላ የምታዘን ሰላምታ አለ። ክርስቶስ ተንሥአ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ሰላም። በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በሰላም በፍቅር አደረሰን አደረሳችሁ። በዓሉ የሰላም የፍቅር የደስታ ያድርግልን። አሜን አሜን። እስቲ በዝማሬ ደግሞ እንግባ። አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን አማን በአማን አማን በአማን አማን በአማን አማን በአማን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን ተንሥአ እምነ ሙታን እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት ተነስቷል ያለም መድኃኒት ተነስቷል ያለም መድኃኒት ተነስቷል ያለም መድኃኒት ተነስቷል ያለም መድኃኒት። ዝማሬ መላእክት ያሰማል። አሜን። አብራ ያሰማል። ደርስልኝ ፍሬዘር እንግዲህ እንግዳችን ስለሆንክና በዓልን ከኛ ጋር ልታሳልፍ እዚህ ድረስ ስለመጣ ፈቃደኛ ሆነ ደስ ብሎናል። እናመሰግናለን በድጋሚ። እኔም አመሰግናለሁ ስለጋበዛችሁኝ። እግዚአብሔር ያክብርልኝ። እሺ እስቲ እንደው ዲያቆን ፍሬዘርን አንተ አንደበት አስተዋውቀን። ልጅነቱ ምን ይመስላል? እንግዲህ ዘማሪ ዲያቆን ፍሬዘር እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ አገልግሎት በዲቁና አገልግሎት ማገለግል የቅድስት ቤተክርስቲያን ልጇ ነኝ። ወደ አብነት ትምህርት እንዴት እንደገባ እስቲ እንጫወት። የአብነት ትምህርት ያው ገና ከልጅነት ጀምሮ ነው። እድገቴ በቤተክርስቲያን ነው። ከቤተክርስቲያን ውጪ ሌላ ማቀው ህይወት የለም። ቅድስት ቤተክርስቲያን ካሳደገቻቸው ማህፀነ ለምለም እናት ቤተክርስቲያን ጡቷን ጠብቼ ካደግኩ ብዙ ልጆቿ ደግሞ አንዱ ልጅ ነኝ። ያደግኩት በቤተክርስቲያን ነው። ያው ገና በልጅነት የመልእክተ ዮሐንስ መጽሐፍ ፊደል የምንቆጥርበት መጽሐፍ በማዳበሪያ ተሰፍታ እዛች ውስጥ ተደርጋ እቺን ይዛችሁ ዳችሁ ተማሩ ተብለን ነው የጀመርኩት። እንደዛ ነው አጀማመሬ።
እንደው ወደ አብነት ትምህርት እንድትሄድ ምክንያት የሆነ ሰው አለ? ከቤተሰብም ሊሆን ይችላል ወይ ከአካባቢ ካለ ሰው? አዎ ቤተሰባችን ለቤተክርስቲያን ቅርብ ነው። በተለይ ደግሞ አባታችን በቤተክርስቲያን አገልግሎት በተለያዩ የኃላፊነት ቦታዎች ላይ ነበረ። በሀገር ሽማግሌነትም በከተማ ውስጥ በሚፈለጉ ነገሮችም ከሚጠሩ አባቶች መካከል አንዱ ነበረ እና ደግሞ በጣም ጸሎተኛ፣ ያው ዳዊት ደጋሚ ነው። ዳዊት ዕለት ዕለት ሁልጊዜ ጸልዮ ነው የሚወጣው። ደግሞ የቤተክርስቲያን ሰው ነው እና ቤተክርስቲያን አለመማር አለማደግ ቤተክርስቲያን አለመሄድ አይቻልም። ስለዚህ ይከታተለናል፣ ውሏችን ይገመገማል። በሱ መሰረት ቤተክርስቲያን መማር ጀመርኩ ማለት ነው። እስቲ እንደው ፍሬዘር አንተ የቤተክርስቲያን አካባቢ ማደግህ እንደው ተጠቀምኩበት አተረፍኩበት የምትላቸውን ነገሮች ደግሞ እናንሳ። ምን ያላተረፍነው አለ? ያላተረፍከው ምን ይቀላል የሚለው ነው የሚቀለው። ያላተረፍኩት ነገር የለም። ቤተክርስቲያን በማደግ ያላተረፍኩት ነገር የለም። አሁን ያለሁት እኔ የቤተክርስቲያን ነው። አሁን ያለሁት እኔ እንደው ከኔ ጉድለት ከኔ ኃጢአት ወይ ከኔ ስንፍና ቤተክርስቲያንን የማይወክል የማይገልጽ ነገር ይኖር ይሆናል እንጂ አሁን የሰራችኝ ቤተክርስቲያን ነች። እንዳልኩሽ ማኅፀነ ለምለም ናት። መቼም ቤተክርስቲያን ያላደገ የቤተክርስቲያን ወዝ ያልነካው ሰው አስቸጋሪ ነው ብዬ ነው የማምነው። ምክንያቱም እኔ ቤተክርስቲያን ማደግ ሌላው ነገር ብትታዩ የሃይማኖት ትምህርቱ ዲያቆን መሆን፣ ዘማሪ መሆን፣ መምህር መሆን፣ ሌላውን ነገር እንኳን ብትታዩ ህሊና ያለው ሰው አድርጋ ትሰራለች ቤተክርስቲያን። ህሊና ያለው ሰው ማለት የሚጸጸት እንደው ሰው ጠንከር ብለሽ ተናግረሽ እንኳን ቤትሽ ገብተሽ እርብሽ ብለሽ ታውቂያለሽ። እንደዛ ማለት ነው። እንኳን ከፍ ያለ ሌላ ችግር ገጥሞሽ እንደው ኃይል እንኳን ተናግረሽ ቤት ስትገቢ እንደው ለምን ግን ብሎ መልሶ ያ ህሊና ቤተክርስቲያን የማደግ ውጤት ነው ብዬ ነው። ምክንያቱም የስርዓት ቤት ናት፣ የህግ ቤት ናት፣ የመረጋጋት ቤት ናት፣ የሰላም ቤት ናት ቅድስት ቤተክርስቲያን እና ህሊና ያለው ሰው አሁን የምናየው ነገር ትንሽ ከበድ ያለ ስለሆነ በሆነ ሰው ላይ ተራምዶ የራሱን ስኬት የራሱን የሆነ ነገር ማግኘት ብቻ እንጂ እዚህ ላይ የሚያጠፋውን የሚጫነውን ሰው ገደል የሚከተውን ሰው ወደ ችግር የሚወስደውን ሰው አያይም። ሰው ያ የህሊና ያለመኖር ውጤት ነው። ያ ደግሞ ከቅድስት ቤተክርስቲያን ከማደግ ይገኛል ብዬ አስባለሁ። ሌላው ግን ያው በቅድስት ቤተክርስቲያን ስታድጊ እንግዲህ ስርዓቱም ያነጋገርሽም የምንም ሁሉ ነገር ደግሞ ያሳደጉን አባቶች ደግሞ ነቅ የማይገኝላቸው ይሄ ጎደላቸው የምታያቸው አባቶች አይደሉም። እንደ ድል ሆኖ እኔም ያደግኩበት አካባቢ ብዙ ሊቃውንት፣ ብዙ ካህናት፣ ብዙ መምህራን ያሉበት ደግሞ የሚያሳሱ ለማየት የሚያሳሱ ግርማ ሞገሳቸው፣ ፍቅራቸው፣ ይሄ ማንነታቸው በጣም የሚያስገርም መቅጣትም እንዴት እንደሆነ ማስተማርም እንዴት እንደሆነ በደንብ የሚያውቁ ማንን እንዴት ማስተማር እንዳለባቸው የሚያውቁ ትልቁ ነው ቢመጣ ትንሹ ነው ቢመጣ እንዴት ማስተናገድ እንዳለባቸው የሚያውቁ ወደ መምህራን ወደ ኔታ ሄደዋል ከተባለ ያለ ሀሳብ ነው። እንዳሁኑ እንግዲህ ዴይኬር ምናምን ሳይኖር ልጆች ማቆያ ሳይኖር አሁን ልጆች ማቆያ እንኳን ልከሽ ትንሽ ይሰጋል። እዛ ግን ልብ የሚያርፍበት ነው የሚሆነው። እናቶቻችን አባቶቻችን ልባቸው አርፎ ነው በቃ እነሱ ጋር ናቸው። ቢቆነጥጡንም የፍቅር ነው የፍቅራቸው ማለት ነበር ምናምን የሚሉ እናቶች ከፍቅራቸው አለ አይደል። አባቶቻችንም እንደዛው ከፍቅራቸው የፍቅርም ስለሆነ እንደው ህመሙም ብዙ ላይቆይ ይችላል እውነት ለመናገርና ያ ማለት ኃላፊነት የሚወስዱ አባቶች ናቸው። ኃላፊነት የሚወስዱ አባቶች ማንን እንዴት ማስተማር እንዳለባቸው የሚያውቁ የሚሳሱልን የሚራሩልን የእናትነት ልብ ያላቸው እና እነሱን እያየሽም ማደግ ደግሞ ያስብና እንዲዋሃድሽ ያደርግሻል። ያ ማንነት እንዲቀረጽ ያደርጋልና ፊደሉን ብቻ ሳይሆን ማንነትንም ነው የሚያስተምሩት። ፊደልን ብቻ አይደለም። አባቶቻችን ክብር ይግባቸው። አሜን። እድሜ ጤና ይስጣቸው። አሜን። የነሱ ውጤት ነው። ተናግረን አንጨርስም መቼም። ያው በቃ በጣም
እንዳልከው በስነ ምግባርም በእውቀትም አንጸው የሚያሳድጉ አባቶች ናቸው። እንግዲህ ደግሞ እኛን ከማነጻቸው በላይ ደግሞ ራሳቸውን መስጠታቸውን አትገረምም? አይገርምሽም? ማለት የሚያልፉበት ህይወት አያስገርምም? አገልግሎታቸው የመማር ማስተማሩን ሂደት አንደኛ ትምህርቱን ራሱ የከፈሉበት መንገድ ይሄ ትምህርት የሌሊት ይሄ ትምህርት የቀን ብለው ከፍለው በስነ ስርዓት ሌሊት የትኛው ትምህርት ቢሰጥ ሊያዝ ይችላል፣ የትኛው ትምህርት ቀን ቢሰጥ መጽሐፍ ይዞ አንብቦ ሊገባው ይችላል። የመማር ማስተማሩ ሂደት ልቅም ያለ። ከዛ ውጪ ራሳቸውን የሰጡበት ጥግ አትገረሚ? ሰው ገንዘብ ሊሰጥ ይችላል፣ ሰው ጊዜውን ሊሰጥሽ ይችላል። ራሳቸውን ሰጥተው መኖር፣ ራሳቸውን እድሜ ዘመናቸውን በሙሉ ያውም ደግሞ እኔ በጣም የሚገርመኝ እንዴት ያለ ጸጋ ነው፣ እንዴት ያለ ክብር ነው። ማለት እንግዲህ ቤተክርስቲያን ሲባል ውሎ የሚያድረውን ቃል እግዚአብሔር በሙሉ በቃል ነው የሚባለው። የዜማ መምህራኑ ዜማውን በሙሉ በቃላቸው ነው። አሁን እንግዲህ ማህሌት ስትገቢ እንግዲህ አሁን ለምሳሌ ዛሬ የትንሣኤ ማህሌት ለምሳሌ እንግዲህ አድረሻ ላይ ተሻልና በቃል ነው። አንድ ሰው መጽሐፍ ገልጦ ሲል አላየንም። ሙሉን በቃል ያን ሁሉ ሰዓት ረጅም ሰዓት የሚወስድ ቃል እግዚአብሔር በቃል አንዷ ነገር ሳትጎል ተሰጥቶኮ ከነ ምልክቷ በቃል መያዝ፣ ራሱ ቃሉን በቃል መያዝ። የመጽሐፍ መምህራኑ ራሱ ጥሬ ዘሩን በቃል ሸምድደው እንደገና ትርጓሜ አንድምታውን አብነቱን በቃል እንደገና እያስገቡ ሸምድደው ግዕዙንም አማርኛውንም ይዘው ብሉይን ሐዲሱን ሊቃውንቱን መነኮሳቱን ይዘው አየሽ እግዚአብሔር ራሳቸውን ሲሰጡት እሱ ደግሞ የማያልቅ ጸጋውን እንደሰጣቸው በአማን ማሳያ ነው በትክክል። እና ራሳቸውን የሰጡ ማለት ለምንድን ነው እንደዚህ ያልኩሽ? ከብዷቸው አይደለም ፕሮፌሽን መቀየር፣ ወደ ሌላ ዘመናዊ ትምህርት ያስኳላ ትምህርት ተምሮ የራሳቸውን ህይወት መምራት ከብዷቸው አይደለም። የዋህ ሞኝ ሆነውም አይደለም። መቼም ራስን መስጠት ለቤተክርስቲያን መኖር ጣዕሙ ፍቅሩ አለቀው። ምክንያቱም ያለችው እመቤታችን አይደለች፣ ራሱ ባለቤቱ አይደል ቤተክርስቲያን ውስጥ ያለው፣ መላእክቱ አይደል ያሉት፣ ቅዱሳኑ አይደል ያሉት። እና ከነሱ ጋር ሲያዜሙ መዋል ማደር መቼም ያን ያህል ሰዓት የእመቤታችን ስም እየተጠራ ዝም አትልም፣ መቼም ትመጣለች። ራሱ ባለቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ በዜማዎቹም በውዳሴ ማርያሙ በዳዊቱም በመስተጋቡ በአርያሙ በክስተቱ በሁሉም መቼም ሲባል በእያንዳንዱ ትምህርት ላይ ስመ እግዚአብሔር ይነሳል። ዝም ይላል እንዴ? ይመጣል። ውሎ ከቅዱሳኑ ጋር ነው፣ ውሎ ከእግዚአብሔር ጋር፣ ውሎ ከእመቤታችን ጋር ነው። እና ያ ጣዕም ያ ፍቅር አይለቃቸው እና ራሳቸውን ሰጥተው ይኖሩበት። ደግሞ ለትምህርት ያላቸው ጸጋ በጣም ነው የምገረመው። ክብር ይገባቸዋል። እንደውም የሊቃውንት ቀን እየተባለ እንደው መከበር ራሱ ቢጀምር። ምክንያቱም መስጠት ብቻ አይደለም፣ ማንነታቸውንስ ብንመለከት ፍቅረ ነዋይ ፍቅረ ነዋይ የለባቸው ማለት አሁን ድረስ ማውቃቸው አባቶች አሉኝ እኔ የብር ኖት ሳያውቁ የሚኖሩ። የብር ኖት ስንት ብር? 10 ብር ይሁን 5 ብር ይሁን እንደው እቺ ለኮቾሮ ትሆናቸዋለች እያሉ ለልጆች ለተማሪዎቻቸው ሰጥተው የሚጨርሷት ያችንም 5 ብር 10 ብር በሆነ አጋጣሚ የተተከለች በጀት ተብላ ዝም ብላ ይኖረች ምስክር ነው። መቼም በየቦታው ያለ ሰው እርግጠኛ ነኝ ይሄን የሚመለከት ሰው እውነት ነው እንደሚል ቤቱ ቁጭ ብሎ እና አሁን እንደውም አሁን ነው ከሆነ ከቅርብ ጊዜ በእኛ እድሜ ነው በጀት ተበጅቶ 10 ብር የሚሆን 20 ብር 50 ብር የሚሆን 60 ብር የሚሰጠው እንጂ በፊት በአጸድ ባለው በቤተክርስቲያን ባለው አጸድ የእርሻ መሬት ይሰጣቸዋል። ያችን በአመት የአመት ቀለብ እህል እያመረቱ በቃ እርካታቸው ደስታቸው ትውልድ መቅረጽ ነው። ትልቅ ነገር እርካታቸው እሱ ነው። እና እኔ ሀገርም ውለታቸውን ይረሳል ብዬ አላስብም። ቅድስት ቤተክርስቲያን ደግሞ ልጆች እንዳታጣ በየአብነት ትምህርት ቤቱ፣ ምክንያቱም የአብነት ትምህርት ቤቱ ውጤት ነው ጳጳሳትም ቢሆኑ ፓትርያርክም ቢሆን መነኮሳትም ቢሆኑ መምህራንም ቢሆኑ ሁሉም ሰው ከአብነት ትምህርት ቤቱ ነው መነሻ የሚያደርገው እና ለሀገርም ለቤተክርስቲያንም
ይሄ ነው የማይባል አስተዋጽኦ እንዳላቸው በደንብ መናገር ይቻላል። በተለይ ደግሞ ወደኋላ የሄዱ መጽሔቶችንና የድሮ ታሪኮችን ስታነቢ ሊቀ ጠበብት እንትና፣ መጋቤ እንትና፣ ሊቀ ጉባኤ እንትና የሚባሉ የጋዜጣ ጸሐፊዎች እንደነበሩ፣ ምክንያቱም የነበረው ያ ራሱ የህትመት ውጤቶቹም ሬዲዮም ጋዜጣውም ምኑ የሚመራው በሊቃውንቱ እንደነበረ ያሳያል። ማሳያ ነው። ከዛ ውጭ ቅድስት ቤተክርስቲያንም በራሷ በመዋቅሯ አላት የሊቃውንት ጉባኤ የሚባል በቅዱስ ሲኖዶሱ የሚመራ ቅዱስ ሲኖዶሱ የሚመራለት የሊቃውንት ጉባኤ አለና የነዛ ድንቅ አባቶች ልጅ ነኝ ብዬ በኩራት መናገር እችላለሁ። ያው በእውቀታቸውም ባይሆን ግን በልጅነት በአባትነታቸው አባትም እናትም ሆነው ያሳደጉን እንግዲህ እድለኛ ነህ እንዴ። በጣም እግዚአብሔር የተመሰገነ። እስቲ እንደው ከዚህ ጋር ያይዘን አንተ እድሉን አግኝተህ በአካባቢ በቤተ እምነቱ ላይ የነበረ ሰው ስለነበር ወደዛ ገብተህ ተማርክ። እንደው ይህ እድሉ የሌላቸው ወላጆች ልጆቻቸውን ወደ አብነት ወስደው እንዲያስተምሩ ምን ትመክራለህ? እኔ አሁን ሰው ርቆት ነው ብዬ አላስብም። የማያስተምረው የቤተክርስቲያን ትምህርት የማያስተምረው ርቆታል። እንደውም በጣም ቅርብ ሆኗል አሁን። ምክንያቱም ሰው ቤቱ ቁጭ ብሎ ሪከርድ የተደረጉ ዜማዎች፣ ሪከርድ የተደረጉ ንባቦች በስፋት እየደረሱ ነው፣ በቴክኖሎጂ እንኳን ብናስብ። ከዛ ውጭ ደግሞ ቁጭ አድርጌ ላስተምርም ቢባል የአብያተ ክርስቲያናት እጥረት ምናልባት ጠረፋማ አካባቢ ካልሆነ በስተቀር በተለይ ከተማው አካባቢ በደንብ ሰፊ እድል አለ። የገጠሮቹ ሊቃውንት እንደውም በብዛት ፈልሰው የመጡት ወደ ከተማ ነው ብዬ አስባለሁ። እና እንደውም አንዱ ሊታሰብበት የሚገባው እንደውም አንዱ እሱ ነው። የአብነት ትምህርት ቤቶች መቀዝቀዝ በነበረው ይሄ ምንጩ በምንለው መቀዝቀዝ እሱ በደንብ ሊታሰብበት ይገባል። ያው መቼም ባለቤት አለው፣ እሱ እንደሚያስቡበት እርግጠኛ ነኝ። ግን እንደ ምእመን ግን ቅርብ ነው በጣም ብዙ ነገር እና ሰው ልጁን ቤተክርስቲያን ማሳደጉ ቤተክርስቲያን ማስተማሩ ቅድም ካነሳናቸው ከማንነት መቀረጽ ውጪ በትምህርትም ብንል በሽምደዳ የዳበረ አይምሮ ነው የሚሆነው። ምክንያቱም ትምህርቶቻችን የቤተክርስቲያን ትምህርቶች ሽምደዳዎች ናቸው። አንድ ተማሪ ቆሞ ተፈትኖ ነው የሚያልፈው። መምህሩ የሚያሳልፉት ችሎታል አልቻለው ትክክል ብለው ማለት ነው። ደጋግሞ መላልሶ ማለት አለበት። አንድን ቃል መላልሶ መያዙ እርግጠኛ ሲኮን እና የመሸምደድ አቅሙ ከፍ ያለ ነው የሚሆነው የሚጀምረው እንደው በትምህርት ዘርፍ። ስለዚህ በሌላውም የትምህርት ዓለም በነገራችን ላይ የአብነት ተማሪዎች በዘመናዊ ትምህርት ያስኳላ ትምህርት ሲገቡ በጣም ሰቃዮች ናቸው። አንተ ሰቃይ ነበርክ? አሁን ነበርኩ እንኳን ነበርኩ ይባላል። ምንም አልልም ነበር። ያግዛል በደንብ እንዴ፣ ምንም ጥያቄ የለው። ምንም አልልም ነበር። ሰነፍ ተማሪ አይደለሁም አልነበርኩም። እና ያግዛል። ለዚህ ለዘመናዊ ትምህርት በራሱ በጣም 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 ትልቅ እገዛ ያለው ነው። ከዛ ውጪ በማይጠቅም ነገር ውስጥ እንዳትባክኝ እኮ አጥር ነው። አጥር ነው የምትለይበት በትክክል እሳትና ውሃውን፣ ስንዴውና እንክርዳዱን የምትለይበት እጁ ላይ እንካ ወንፊት፣ ክፉና ደጉን የምትለይበት ወንፊት፣ እንካ መብራት፣ መጥፎውን እና ጥሩን አጉልቶ የሚያሳይ አጉል መነጽር ብሎ ነው የምትሰጪው ቤተክርስቲያን ስታስተምሪ። ምክንያቱም ያው እናያለን፣ ያው ሚዲያውም መቼስ ስልካችንም ስንከፍት ምናምንም እናያለን። ሰው አሁን ይሄን ምን ሊያደርግለት ነው የሚያደርገው የምትዩ ነገር የምሩ ነው ምናምን የምትዩ ነገር ይኖራል አይደል? ለምንድነው የሚያደርገው? ያ ክፉና ደጉን የሚጠቅምና የማይጠቅመውን ጊዜ የሆነ ነገር ጊዜ የምትሰጪውን የምታባክኝለትን ነገር ማወቅ አለማወቅ በራሱ ከቤተክርስቲያን የሚገኝ ነው ብዬ ሀብት ነው ይሄ ራሱ። መዘምራን ነበርኩ የሚል ሰው በጣም ብዙ ነው። የኪነ ህንፃው፣ የስነ ስዕሉ፣ የቲያትርም ቢሆን ድራማ የመስራቱ፣ ጸሐፊ መሆን፣ ግጥም መጽሐፍ፣ ጽሁፍ መጽሐፍ ልምዱ። ምክንያቱም አለ በሰንበት ትምህርት ቤት አገልግሎት ውስጥ እየራሱን የቻለ ክፍል አለው። የኪነ ጥበብ ክፍል አለ፣ ትምህርት ክፍል አለ፣ ሌሎችም መዝሙር ክፍል አለ እና የሚያዳብረው የሆነ ክህሎት አለ በውስጥሽ ላይ። ብዙዎቹ ጸሐፊዎች የቤተክርስቲያን ልጆች ናቸው። ብዙዎቹ ጸሐፊዎች ሌላውም እንደው
አሁን ዘርዝረን ማንጨርሰው ብዙ ከፍ ያለ ጥበብ ውስጥ ያሉ ሰዎች ከፍ ያለ ፕሮፌሽን ውስጥ ያሉ ሰዎች መነሻቸው ሀብታቸው የተወሰደው ከቤተክርስቲያን በጣም በርግጠኝነት እና የክህሎት ከፍታ የንግግር ችሎታ በራሱ እውነት ነው። በጣም ቃላት አጠቃቀም ምን ልናገር ምን አንናገር መቼ መናገር እንዴ አባቶቻችን እኮ አይ ዝም በለ ይሄ ትልቅ ሰው ነው የሚናገረው ብለው ሲሉ እኮ አዳማጭ እያደረጉን ነው። እያንዳንዱ ነገር ቀላል ማይባል ጥቅም አለው። ከዛ ውጪ ግብረ ገብነት ደግሞ ትልቁ አንድ ሰው የፈለገ አዋቂ ቢሆን አንድ ሰው የፈለገ ዝነኛ ሀብታም ቢሆን ግብረ ገብ ከሌለው ከማጋር ሊኖር ይችላል። ማን ሊቀርበው ይችላል? ከማጋር ሊዘልቅ ይችላል። ሀገርም ስነ ምግባር ያለው ትውልድ ለመቅረጽ የበኩሏን ታደርጋለች። ስለዚህ ልጆች በስነ ምግባር በእውቀት የዳበሩ በስነ ምግባራቸው የተመሰከረላቸው ደግሞ ከእግዚአብሔር ጋር የተጣበቁ እንዲሆኑ ከፈለገ ሰው ቤተክርስቲያን መላኩ ግዴታ ነው። ይሄ ውዴታ ራሱ አይደል ግዴታ ነው አይደል? እግዚአብሔር ትቶ ሰው ከኖረ እንዴት ለዛ ይኖረዋል? እኔ ልንገርሽ የቱንም ያህል ኃጢአተኛ ነው የቱንም ያህል በደለኛ ነው ነን ከእግዚአብሔር ፊት የምናቀርበው ምንም ጽድቅ የለንም። እኔ የለኝም። ግን እንደዛም የቱንም ያህል ቢሆን ግን ቢያንስ በፊቱ የሚንበረከክ በፊቱ የሚያለቅስ የሚጸጸት አይምሮ ግን ሰጥቶኛል በቤተክርስቲያን ማደግ በደልኩህ እንድል የሚያደርግ እና ከእግዚአብሔር ተለይቶ መኖር በኃጢአት ላይ ኃጢአት በድፍረት ላይ ድፍረት እየደረብን እንድንሄድ ደፋር እንዲሆን አሁን እንደው ድንገት ከተማ ውስጥ ካስተዋልሽ ትልቅ ሰው ማክበር የማይፈልግ አይነት ፋርነት የሚመስለው ብዙ ሰው አለ። ወንበር ተነስቶ መልቀቅ ነውር ማለቱን ሰላምታውን ትተሹ ወንበር ተነስቶ ትልቅ ሰው ነው ብሎ መልቀቅ እውነት ነው። እንዴት ቁጭ ብለህ ማየት ትልቅ ሰው በጣም ከባድ ነው። እሱ ነው እና ሰው የማናከብርበትን የሆነ ነገር እንጠቀለን የሆነ ሶፍትዌር ይበላሻል። ከዛዎች በቅዱስ ሥጋውና በክቡር ደሙ ልጆችን እኔ አንዱ ፈሪሃ እግዚአብሔር እንዲያድርብሽ የሚያደርገው አንዱ ቅዱስ ሥጋውና ክቡር ደሙ ስብር እንዲል ፈሪሃ እግዚአብሔር እንዲያድርበት እናቶቻችን አባቶቻችን ፍልሰታ 16ቱንም ቀን ቤተክርስቲያን ሌሎቹንም ጊዜያቶች ቀን እየጠበቁ በቅዱስ ሥጋውና በክቡር ደሙ እንድናድግ አድርገውናል። እና ያን ያህል አሁን እኔ እንደው ለአቅመ መምከር ባልደርስም ግን መቼም አሁን ከምናየው ነገር አንፃር የተጠቀምከውን እኮ ነው የምታካፍለን እንጂ ትልቁ ነገር ደግሞ እሱ ነው። አንተ ምን አተረፍክበት ነው አንተ ምን ተጠቀምክበት። እንደኛም አሁን ልጆች ያለን እናቶች ልጆቻችን ቤተክርስቲያን ጠጋ አድርገን እንድናሳድግ እንዲህ አይነት እውቀትም እንዲያገኙ ያግዘናል ብዬ አስባለሁ። ሀገርም በሰላም በፍቅር እንደ ሀገር እንድትቀጥል ጥሩ የሆነ በስነ ምግባር የታነጸ ትውልድ ያስፈልጋል። እውነት ነው። ምክንያቱም መቼም አመፀኛ ከሆነ ምን ታደርጋለሽ? አሁን ደግሞ በጣም በየሚዲያዎቹ የሚባሉት የሱሰኛው ትውልድ እየበዛ ነው እና ያለን አረ በጣም ልጆች ቲኔጀር ነው በዚህ ነገር ውስጥ የተጠቃ ያለው እባካችሁ የሚሉ አንዳንድ በጎ ሰዎች ድምጻቸውን ሲያሰሙ በትምህርት ቤት አካባቢ ምናምን የሚያዩ የታዘቡትን የሚናገሩ አሉና ቤተክርስቲያን አንዱ የማይጠቅምሽ ነገር ላይ ጊዜ እንዳታባክኝ ቤተክርስቲያን ለይታ ነው ታስተምርሽ። የሆነ ነገር ስታደርጊው ይሄን ማድረግ ነው። መቼም ውሃ ስትጠጪ ለምን እንደሚጠቅምሽ እያወቅሽ ነው የምትጠጪው እና በውሃ ፋንታ ሌላ ሱስ የሚሆን ነገር ስታደርጊ ለምን ምንድነው ትርፉ ምንድነው ጥቅሙ እንድትይ ያደርግሻል። ከዛ ውጪ ዓለም እንደምትቀር ዓለም እንደምታልፍ ትልቁ ነገር ደግሞ እሱ ዓለም እንደምታልፍ ምክንያቱም ቤተክርስቲያን ከፍጥረት መጀመሪያ ከኦሪት ዘፍጥረት እስከ ክርስቶስ ምጽአት ያለውን ነው የምታሳይሽ። በሰማይ ያለውንም ረቂቅ ምስጢር ጨምሮ ነው የምታሳይሽ። ስለዚህ የምትጓጉለት የሆነ ነገር እንዲኖርሽ ያደርግሻል። የምትኖሪለት የሆነ የምትጓጉለት ነገር እንዲኖር እየወደቅንም እየተነሳንም ቢሆን ወደምንጓጓለት ነገር እንድንሄድ ያደርጋል። ይሄ ከእግዚአብሔር ጋር ያጣለኛል እንድንል ያደርጋል እና በዚህ መልኩ ማሳደግ ጥቅም አለው። እኔም በዚሁ ተጠቅም ያለው ብዬ አስባለሁ። ዘመናዊ ትምህርትስ እንዴት ነው ያስኬድከው? ከአብነቱ ጋር ጊዜ ይወስዳል ሲባል ስለሰማው ነው። የአብነቱ የሚቸግር ነገር የለውም። ያው የፕሮግራም ጉዳይ ነው።
ጎን ለጎን ነው ያስኬድኩት። ከታሰበበት መቼም ይሆናል። እርግጥ ነው ጊዜ ይፈልጋል፣ የሆነ መመሰጥ ይፈልጋል፣ ራስን ሰብሰብ ማድረግ ይፈልጋል። ምክንያቱም ሽምደዳ ስለሆነ ከአይምሮች ጋር አይምሮች ሲበተንም ላይዝ ይችላል። ግን ሙሉ አሁን ከፍ ያሉት የመጽሐፍ መምህራን የዜማ መምህራን ወደ መምህራን ደረጃ ከፍ ስትይ ሙሉ በሙሉ ጊዜያቸውን ሊሰጡ ይችላሉ። ግን እንደዛም ሆኖ ዘመናዊ ትምህርት እየተማሩ ያን የሚማሩ እንኳን የሚማሩ የሚያስተምሩ መምህራንም አሉ። በእድሜ ወጣት የሆኑ አስተማሪ የሆኑ መምህራን ዘመናዊ ትምህርት በጎኑ ምክንያቱም በፊት ራሳቸውን ለቤተክርስቲያን ሰጥተው የኖሩ ሙሉ ጊዜያቸውን በቤተክርስቲያን ሲማሩ የኖሩ መምህራን በእድሜ ወጣት የሆኑና መምህር ይሆናሉ። ስለዚህ በቅርብ የምናውቃቸው አሉ ዘመናዊ ትምህርትም እየተማሩ በጎን መምህር የሆኑ የሚያስተምሩ ማለት ወንበር ተክለው የሚያስተምሩ አሉና ፕሮግራም ማውጣት ነው። አሁን ደግሞ እየተለመደ ነው። የአብነት ተማሪዎች ዘመናዊ ትምህርትም ይማራሉ። እንዳልኩሽ ነው ቅድም ከባድ ሆኖ አይደለም፣ ራሳቸውን መስጠት ነው። ሙሉ እያየሽ የምታድጊውን ሰው አይደለም ሞዴል የምታደርጊው። ስለዚህ ሊቃውንቱ ዘመናቸውን በሙሉ ቁጥር ሲጨርሱ ንባቡን ሲጨርሱ ወደ ዜማውን ሲጨርሱ ቅኔ ቤት ቅኔውን ሲጨርሱ ወይ ዜማ ድጓውን ጾመ ድጓውን አቋቋሙን ወደ መጽሐፉ የሆነ ነገር ብታስቢው እኮ በስነ ስርዓት በዘመናዊ ብትገለብጩ ፒኤችዲ ነው የሚደርሱበት እኮ ረጅም ጊዜ ነው የሚፈጀው። የመጽሐፍ መምህራኑ እንኳን ሐዲሳት፣ ብሉያት፣ ሊቃውንት፣ መነኮሳቱን እነዚህን አራቱን ጉባኤ እንኳን ለመማር በትንሹ 15 ዓመት 20 ዓመት ይፈልጋል። አዎ ሶድሜ ልክን ስትማር ስታገለግል ነው ነው ያገለገሉ እየተማሩ። ለዛ እኮ ነው ቅድም ስለነሱ መናገር ቃላት ያጠረኝ። እውነትም አዎ በቃ ሙሉ ነገርሽን ሰጥቶ መኖር ያውም ባልተመቻቸ ሁኔታ ውስጥ የሚያድሩት መቃብር ቤት ነው፣ የሚበሉት ኮቸሮ ነው፣ የሚለብሱት ፎጣ ነው። ባልተመቻቸ ሁኔታ ውስጥ ግን ለእግዚአብሔር መንግስት ይሄን ያህል መትጋት ከዚህ የበለጠ መሰጠት የለም። ለኔ የማወዳደረው ነገር ራሱ ያለ አይመስለኝም። ከዚህ በጣም አስደናቂ መሰጠት ነው። እውነት ነው። እስቲ አሁን ደግሞ እንዴት ወደ ዝማሬ አገልግሎት እንደገባ ትንሽ እንጫወት። የዝማሬ አገልግሎት እኔ እንዳልኩሽ ያደኩበት ሁኔታ የዜማ ሊቃውንት በብዛት ያሉበት ደግሞ የተክሌ አቋቋም የሚዘመምበት የሚፈስበት እንደ ወንዝ የሚፈስበት ደብር ነው ያደኩት። ተክሌ በጣም የሚያስገርም ዜማ የሚያስገርም ዝማሜ ነው። ዝማሜው ሸማስጠል ይባላል። የመቋሚያው የእጅ ስራው ሰፊና መሳጭ ስለሆነ ደግሞ ወደ ግራ ወደ ቀኝ እያሉ ከላይ ወደ ታች እያሉ በደንብ በተመስጦ የሚያዜሙት ዜማ ስለሆነ ይሄ ሰውነታቸው ላይ ያለው ልብስ እንኳን ሸማቸው እንኳን እስኪወርቅ ድረስ እንደማለት እስኪወርቅ ድረስ እንደዛ አይነት ዜማ ያለበት ደግሞ በልጅነት የሚሰማ ነገር ይቀረጻል። እኔ ማህሌት እወዳለሁ፣ በጣም ማህሌት እወዳለሁ። ስለዚህ የግድ ከማታ ጀምሮ ማህሌቱን ስትካፈይ ምስቲ እሱ ነው። ሁለተኛ ግን ደግሞ በሰንበት ትምህርት ቤት አገልግሎት ደግሞ መዝሙር ለማስጠናት መዝሙር ለማጥናት እኛ በብዛት የምናቀርበው ወረብ ነው። በሰንበት ትምህርት ቤት ወረብ ነው የምናቀርበው። ወረቡን ደግሞ ሙሉውን ማለት ነው ከነዝማሜው ነው የምናቀርበው። ስለዚህ እሱንም በማጥናት ሂደት ውስጥ ከሊቃውንቱ ጋር የነበረው የዜማ ግንኙነት በደንብ የዜማ ሰው ለመሆን ያግዛል። ከዛ በሰንበት ትምህርት ቤት አገልግሎት ደግሞ መዝሙር ማስጠናት፣ መዝሙር ማቅረብ፣ ሰንበት ትምህርት ቤት ስታገለግይ ደግሞ የሰርክ ጉባኤ አገልግሎት ፕሮግራም መምራት፣ ከፕሮግራም መምራቱ ደግሞ ባሻገር ደግሞ መዝሙር ዘምረሽ ለመምህሩ መስጠት፣ እነዚህ ነገሮች ተያያዥ ሆነው የሚመጡ ናቸው እና ያኔ ወደ መዝሙር ፍቅር ይመጣል። ያው ስታዜሚ ስትሰሚ መቼም ላንቺ በጎ የሚመኙ ደጋግ ሰዎች ድምፅህ ቁጥሩ ነው፣ ለምን መዝሙር አትዘምርም፣ ለምን መዝሙር አታወጣም የሚሉ ግፊቶች ይኖራሉ። እያለ ወደ መዝሙር አገልግሎት መጣን ማለት ነው።
እንደው መጀመሪያ ዘማሪ ያቀረብክበት መድረክ ትዝ ይልሃል? በእውነት በውል አላስታውስም። አይረሳም ግን ብዙ ጊዜ አይደል መዝሙሩና መድረኩ ይባላል። ምክንያቱም እየዘመርኩ ነው የኖርኩት። በዛ ፕሮግራም ስንመራ በሰንበት ቤት አገልግሎትን በብዙ መዋቅሮች አገልግያለሁ። በሰንበት ትምህርት ቤት ከመዝሙር ክፍል፣ ትምህርት ክፍል እስከ ሰብሳቢነት ድረስ የሰንበት ቤቶች አንድነት ሰብሳቢ ሆኜ አገልግያለሁ እና ብዙ መዝሙር የመዘመር እድሉ ነበር። የማን ነበር እንደው አብዝተህ የምትዘምረው ነበር? ያው ምንም ጥያቄ የለውም የኛ ትልቆቹ በተመስጦ ሁልጊዜ የምንሰማው ሰርክ ጉባኤ ልናስጀምር ባልን ቁጥር የምንሰማው የበኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ነው። ዘመን የማይሽራቸው እጅግ በጣም አስገራሚ ዝማሬዎች አሉት። እነሱን ነው የምንሰማው። ሁልጊዜ በየደብሩ ሲከፈት ይሰማል። አንዱ ትዝታ ሆኖ የሚቀር ትዝታ ነው እሱ እና የበኩረ መዘምራን የኪነ ጥበብ ወልደ ቂርቆስ አሉ በጣም ዝማሬዎች። እነዚያ የሲና መልማል፣ ያንተ ስራ፣ ሙታሃልና አሉ በጣም ብዙ የሲና መልማል የሙሴ ጽላት የሲሎን ጥበብ ዕፀ መድኃኒት ዕፀ መድኃኒት አሁን በምን እንመስልሻለን እጹብ ድንቅ እያልን እናወድስሻለን። ያረጁ ፍጥረታት የታደሱብሽ የሕይወት መሰላል ማርያም አንቺ ነሽ ድንግል አንቺ ነሽ። እነዚህ ሞተሃልና ስለኔ ምንም ሳይኖርብህ ጥፋት ተከሰተ ወክሰ በጲላጦስ ፊት ኢየሱስ አምላከ ምሕረት ስብሐት ለከ ወገዳምኒ ገዳምኒ አንትሙ ለዓለም ብርሃኑ ለዓለም ብርሃኑ አንትሙ ለዓለም ብርሃኑ። በጣም የማይረሱ ዓለም አታላይ ነሽ፣ ዓለም ወረተኛ፣ ዓለም አታላይ ነሽ፣ ዓለም ወረተኛ ያንቺ ዝምድና ይቅርብኛ ዓለም ወረተኛ ዓለም ያንቺ ፍቅር ዓለም ያንቺ መውደድ አይዘልቅምና ይቅር ይቅር
ዓለም ያንቺ ፍቅር። የእመቤታችን ደግሞ አለ የመንግሥተ ሰማይ በር ከፋች ድንግል ናትና እንስገድላት በትሕትና እንስገድላት በትሕትና እንስገድላት በትሕትና። እነዚህ ዝማሬዎች አይጠፉም። የነ በኩረ መዘምራን ኪነ ጥበብ፣ ከዛ ደግሞ የነ ሊቀ መዘምራን ይልማ ኃይሉ ዝማሬዎች ደግሞ ተዋህዶ፣ እነዚህ የድሮዎቹ ማለት ነው። እነዚህ በሙሉ በየአብያተ ክርስቲያናቱ ሰርክ ጉባኤ በተለይ መዝሙር የሚከፈቱ ነበሩ። የእነሱን ዝማሬዎች እየሰማን እንዘምር ነበረ በፊት። በሰንበት ትምህርት ቤት ግን ወረብ ነበር የምናቀርበው። ያው የመዘመርሽ መጀመሪያ ይሆናል ማለት ነው። ደስ ይላል በጣም። እንደው ከምዕመናኑ ጋር ያገናኘ ያስተዋወቀ ዝማሬ አለ ወይ? ካለስ የትኛው ነው? የራሴ ሥላሴ ተትረመም ነው እኔ በሰራሁት። ግን ወደ ሚዲያ ደግሞ በስፋት በጣም ተደራሽ የሆነው ሰላም ለኪ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ዝማሬ መላእክት ያሰማል። አሜን። በጣም ነው ደስ የሚለው። ይሄ የኔ ፌቨራይት መዝሙር ነው። በጣም እኔ መዝሙር ቻልኩት ላይ በእውነት በጣም ሊቀ መዘምራን ይልማ ኃይሉ ደግሞ በጣም ራሱን የቻለ እኔም ትንሽ ባወቅኩት ደግሞ ስብዕናው በጣም የሚማርክ የተሰጠው ጸጋ ደግሞ የሚገርም ሊቀ መዘምራን የሰራቸው ዝማሬዎች በጣም ብዙ ናቸው። ሁሉም ዝማሬዎች ግጥማቸው ዜማቸው ራሱ በዛ ላይ ሰዓሊን እና በጣም ደግሞ ማንነቱ ሰብዕናው በጣም የሚማርክ ወንድም አባት ነው። በኩረ መዘምራን ኪነ ጥበብ ወልደ ቂርቆስ ደግሞ አባት የሁላችን አባት ዘመን ሁልጊዜ ማይረሳው እንግዲህ ድምፁን መቼም ትሰማያለሽ። አሁን እንኳን በእድሜ ትንሽ ገፋ አለ ብለን እንኳን አሁን የምንሰማው ድምፅ ራሱ ሌላ እንግዲህ የእነሱን በረከት የእነሱን ጸጋ ያሳድርብን ነው ምንድነው። እስቲ አሁን ደግሞ የሰንበት ትምህርት ቤት አገልግሎትን ደግሞ አንስተን እንጫወት። ምን ይመስላል? ምን ትዝታዎችስ አሉ? የሰንበት ትምህርት ቤት አገልግሎት ሰንበት ትምህርት ቤት ትልቅ መዋቅር ነው። በቤተክርስቲያናችን በጣም ትልቅ ተቋም ነው። ሰው የሚሰራበት ተቋም ነው። ሰንበት ትምህርት ቤት ሰው ይሰራል እዛ ውስጥ። ቅድም እንዳነሳ ነው የልጅነትን አስተዳደግ ስናወራ አንዱ በቤተክርስቲያን ሰው ከሚቀረጽባቸው መዋቅሮች አንዱ ሰንበት ትምህርት ቤት ነው። ምክንያቱም ሰው ገንዘብ ቢሆን ችግሩ ሰርቶ ለፍቶ ነገ ገንዘቡን ሊያገኘው ይችላል። እውቀት ቢሆን ችግሩ ተምሮ ከሰዎችም ጠይቆ እውቀቱን ሊያገኘው ይችላል። የማንነት ችግር ከገጠመው ከማን ያገኘዋል? ስለዚህ ቅድም የአብነት ትምህርት ቤቱን በቤተክርስቲያን ማደጉን ጥቅሞቹን ስናወራ እንደነበረው አሁንም በሰንበት ትምህርት ቤት አገልግሎት ውስጥ ማደግ፣ በሰንበት ትምህርት ቤት መዋቅር ውስጥ ማለፍ ሰው ማንነት የሚሰራበት ነው። ምክንያቱም እዛ ውስጥ ትምህርት አለው፣ ዝማሬ አለው፣ ቅድም ያነሳናቸው የኪነ ጥበብ ዘርፎች አሉ። ሰዓሊ የሚሆኑ ሰዎች ይወጣሉ ከዛ ውስጥ። በጣም ተናጋሪ ጎበዝ የሆኑ ሰዎች ይወጣሉ።
የትኛውም ቦታ ውስጥ ብታስገባቸው አስደስተው አኩርተው የሚመጡ ሰዎች ይፈጠራሉ። ራሱ ችሎ ስሎ የሚያስወጣ መዋቅር ነው ሰንበት ትምህርት ቤት መዋቅር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካላት ጠንካራና ሰፊ መዋቅር አንዱ ሰንበት ትምህርት ቤት ነው። በግቢ ጉባኤም ኮርስ በመስጠት በሰንበት ትምህርት ቤትም ኮርስ በመስጠት ሳገለግል ቆይቻለሁ። የሰንበት ትምህርት ቤት አገልግሎት እግዚአብሔር የሚባርክበት ወጣትነትን የሚባርክበት ጊዜ ነው። ደግሞ የተሰራውበት አንዱ ክፍል ደግሞ ሰንበት ትምህርት ቤት ነው ማለት ነው። ልዩ ትዝታ አለ እንደው ማትረሳው አጋጣሚ ካለ በሰንበት ትምህርት ቤት? በሰንበት ትምህርት ቤት ያው እያንዳንዱ እንቅስቃሴ ባገርምሽ የማይረሳ ትዝታ ነው። ጽፎ ነው የሚያልፈው። ግን በቃ የጥምቀት አገልግሎትን መቼም ማረሳው። ከልጅነት ትንሽ ከፍ ካልኩ በኋላ የተወሰኑ ኃላፊነቶች ላይ ለመስራት ሞክሬያለሁና አረሳው። የሚደክመን ድካም መልሰሽ አሁን እኛንን ያለሽ እግዚአብሔርን ቸርነት እግዚአብሔርን ኃይል እንዲቻልኩት ረጅም ኪሎ ሜትር በሰልፍ ቀስ እየተባለ እየተኬደ በኃይል እየተዘመረ በድምጻችን ነው ጮክ ብለን ሰልፉን የምንመራው። እንዳልኩሽ ደግሞ ያኛውም እንዳይቀርብን እንጓጓለን። የካህናቱ አገልግሎትም እንዳይቀርብን እንጓጓለን። እዛም ሄደን በየመሃሉ ወረብ እየተወረበ ነው ታቦታቱ ወደ መንበረ ክብራቸው የሚመለሱት። ሊቃውንቱ በየመሃሉ አለው ማረፊያ ተብለው የተሰየሙ ቦታዎች አሉ። እዛ ቦታ ላይ ባረፉ ቁጥር ወረብ እየተወረበ ነው። እሱም እንዳያመልጥሽ ከበሮም እየመታን አለና ራሱ ሙሉ አገልግሎቱ ትዝታ ነው። እና በልጅነትም ነው ደግሞ በኃላፊነት ሳገለግል የነበረው። ገና በልጅነቴ ኮርስ መስጠቱንም ቅድም ስናወራ እንግዲህ ስለመማር ነበረ፣ ስለማግኘት እና ራስ ላይ ስለመስራት ነው የተጫወት ነው። አሁን ደግሞ ያለን ነገር ደግሞ ወደ ማካፈል ሄድክና ያ ስሜቱ እንደው ምን ይመስላል? ስትወስድ የነበረ ስሜት አለ። በስነ ምግባርም በመንፈስም ብዙ ነገር አንጿልና ስትሰጥ ደግሞ ያለውን ስሜት ደግሞ እስቲ እንጫወት። ሰው ከአንቺ የሆነ ነገር ሲወስድ እንዳገኘ ሲቆጠር ነው ያ ደስታ ፊቱ ላይ ስታይ ራሱን የቻለ ልዩ ደስታ አለውና በግቢ ጉባኤ አገልግሎትም ወረዳ ማዕከላትም እንደዚሁ ከተማው ያለንበት ቦታ ብቻ ሳይሆን እየወጣንም እንደዚሁ አገልግሎት እንሰጥ ነበረ። በግቢ ጉባኤ ደግሞ በጣም የሚያስደስት ደግሞ የአጋፔ መርሃ ግብር አለ። እንደዚህ ማዕድ ተዘጋጅቶ ሙሉ የግቢ ጉባኤው ተማሪ ሁላችንም ተገኝተን የፍቅር ማዕድ አንዱ አንዱን እያጎረሰ የአንድነት ማዕድ መብላ ያፋቅራል ይባል የለ እና የግቢ ጉባኤ አገልግሎትም ደግሞ ራሱን የቻለ ሌላ ትዝታ ያለው ሌላ ውበት ያለው ነው። በዛም በኩል ደግሞ ሌላ ትውልድ የሚሰራበት ነው። ደግሞ ያኛው ደግሞ በማህበረ ቅዱሳን አገልግሎት ነው። ማህበረ ቅዱሳን አገልግሎት አገልግያለሁ በስፋት የአቅሜን ያህል። እዚህ ዋናው ማዕከልም በቴሌቪዥን ጣቢያው ላይ ለአንድ 5 ዓመት ያህል 5 ዓመት አገልግያለሁ። ከዛ በፊት ፕሮግራም ያዘጋጀ ከዛ በፊት ግን በግቢ ጉባኤ አገልግሎት የነበረው ደግሞ ያ ደግሞ ራሱን የቻለ ሌላ ደግሞ ትውልድ ለመቅረጽ ሌላ ደግሞ ትልቅ መዋቅር። ምክንያቱም ምን መሰለሽ በሰንበት ትምህርት ቤት አገልግሎትም ያልነበሩ ቤተክርስቲያንም የማደግ እድል ያልገጠማቸው ልጆች ከሆኑ ዩኒቨርሲቲ ሲገቡ ወይ ኮሌጅ ሲገቡ ከፍተኛ የትምህርት ተቋማት ላይ ሲገቡ የሚወስድ ኃላፊነቱን የሚወስድ ደግሞ ሌላ ክፍል ነው። ይሄ ደግሞ የማህበረ ቅዱሳን አገልግሎት ነው፣ ሌላ ክፍል ነው እና ልክ ወደ ከፍተኛ ትምህርት ተቋማት ሲመጡ አንደኛ በጣም ወደ ወጣትነት ደረጃም ስለሚመጣ ፈተናውም የአስቸጋሪ ይሄ ትግሉም ከራስሽ ጋር ያለው ትግል የመንፈሳዊነት ትግሉም እሱ ደግሞ ራሱን የቻለ ስለሆነ እዛ ደግሞ ሌላ አማራጭ ይቀርባል። በጣም የሚያመልጥ ጊዜ የለም። ፍላጎት ላለው በትክክል መቅረብ ለሚፈልግ ሰው እንደው ምናልባትም መረጃው ለሌለው ሰው ደግሞ ወደ ከፍተኛ ትምህርት ተቋማት ግቢ ጉባኤ በጣም ደግሞ ሌላ ትውልድ የሚቀረጽበት የት ነው የሚሰጠው? በየቦታው ከፍተኛ ትምህርት ተቋማት ባሉበት በሙሉ ቅርብ ቤተክርስቲያን እየተመረጠ ለምሳሌ አዲስ አበባ ዩኒቨርሲቲ ቢሆን ለአዲስ አበባ ዩኒቨርሲቲ ቅርብ የሆኑ አብያተ ክርስቲያናት ልክ እንደዚሁ ቅርብ የሆኑ አጥቢያዎች ከትምህርት ቤቱ ቅርብ የሆኑ አጥቢያዎች በማዕከሉ ተመርጦ
እዛ ቦታ ላይ ይሰጣል። አዳራሾች ተሰርተው በስነስርዓት መምህራን ተመድበው በስነስርዓት እሱ ደግሞ ሌላ ትውልድ የሚሰራበት ቦታ ነው። ምክንያቱም ከፍተኛ የትምህርት ተቋማት ወይ የሚጠፋበት ይሆናል ለአንዳንድ ሰው ደግሞ የህይወቱ መሰረት ይሆንለታል እና ህይወቱን የሚያስተካክልበት መንፈሳዊ ህይወቱን የሚያነጽበት ገርገጭ የሚያደርግ መንፈሳዊ ነገርም ሲገጥመው የሚጽናናበትን ቃል እግዚአብሔር የሚሰማበት የሚማርበት አንዱ ተቋም ደግሞ ማህበረ ቅዱሳን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን የግቢ ጉባኤ ክፍል አለው። ስለዚህ እዛም አገለግል ነበረ። እሱ ደግሞ ደስ የሚል ትዝታ ያለው ነው። ምክንያቱም የሐዋርያዊ አገልግሎት ወደ ገጠር መውጣቱ ነበረው። አርሊ እንደዚህ አይነት ነገሮችን ስታገለግል አይረሱም፣ ብዙ ጊዜ አይረሱም እና ደስ ይላል። አሁን ደግሞ ወደ ዝማሬ አልበምህ እንዴት እንደተሰራ ደግሞ እንጫወት። ወደ ራስህ አልበም መስራት ነው የሄድከው። አልበም መስራት ደግሞ እጅግ በጣም ከባድ ስራ ይመስለኛል። እንግዲህ ከብዙ ዘማሪያን የምሰማው ጊዜ ይወስዳል ይላሉ እና እንዴት ነበረ? ስኬቱስ ምን ይመስላል? እኔ ሌሎች መዝሙሮችን እየዘመርኩ ከመጣሁ በኋላ ቀጥታ የራሴን ስራ ወደ መስራት ነው የሄድኩት። ግን በጣም አድካሚ ነበር። ቀላል የሚባል ጊዜ አልነበረም ያሳለፍኩት። በጣም አድካሚ ጊዜ ነው ያሳለፍኩት። ምን እፈልግ ስለነበር መሰለሽ፣ መዝሙር በጣም ጥንቃቄ የሚፈልግ ነገር ነው። ምክንያቱም በመዝሙር ክደት ይተላለፋል እና አርዮስ በጽሁፋቸው በመዝሙሮቻቸው ክደት ያስተላልፉ ነበረ፣ ሌሎቹም ማለት ነው። እና መዝሙር በጣም ጥንቃቄ የሚፈልግ ነገር ስለሆነ እኔ የቤተክርስቲያን ልጅ ነኝ ካልኩ ከቤተክርስቲያን ያልወጣ ዜማ የቅድስት ቤተክርስቲያንን ዶግማዋን በደንብ የያዘ ትምህርት ሊሰጥ የሚችል ነገር መስራት እፈልግ ነበር። እሱን ለማድረግ የጀመርኩት መንገድ ግን አድካሚ ነበር። እኔ አንድ ግጥም ለመቀበል 3 ወር በተከታታይ ደውያለሁ። ግጥሙን ብቻ ለመቀበል 3 ወር በተከታታይ ደውያለሁ። በተከታታይ ማለት በተከታታይ በየዕለቱ አንድ ቀን ሳልፎርሽ። እኔ አላምንም። እውነት ይሄ ሰው ይልገላገለው ተብሎ ተሰጠ ለምን አንደርስታንድ ስላደረኳቸው ስለተረዷቸው በእነሱም አልፈረድኩም። ምክንያቱም ለመሰለሽ አንደኛ መምህራን ናቸው፣ ሁለተኛ የራሳቸው መጽሐፍ የሚጽፉ ሌላ ኃላፊነት ያለባቸው ናቸውና ግጥም መጽሐፉን ሲያስቡት እንዴት አድርጌ ወደ ግጥም ላምጣው ጉዳዩ ጠፍቷቸው አይደለም፣ ግን ጥሩ ነገር ለማቅረብ ይጨነቃሉ የተማሩ መምህራን ስለሆኑ እና አንዷን ግጥም ለመቀበል 3 ወር እስቲ ነገ ደውል ልጄ ሲሉኝ እሺ ብዬ ነገ ስደውል ያኔ ደግሞ በደንብ ኢነርጂው አሁንም አለ፣ ግን ያኔ ደግሞ የመጀመሪያ ስለሆነ በጥንቃቄ በደንብ ጥሩ ለማድረግ ጓጓ ነበር፣ እማጸን ነበር እግዚአብሔርን እና እግዚአብሔር የተመሰገነ ይሁን። በጣም ጥሩ ሆኗል። ከሰሩት ሊቃውንት መካከል ሊቀ ጠበብት አድርገው የናገዘ የማህበረ ቅዱሳን የኤዲቶሪያል ቦርድ ትምህርት ክፍል አገልግሎት አገልግለዋል። ከዛም በኋላም ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን የመጽሐፍ መምህር ሆነው አገልግለዋል። አሁን ካናዳ ነው የሚኖሩት። ርዕሰ ደብር ብርሃኑ አካል በቅዱስ ዑራኤል ቤተክርስቲያን ያገለግሉ ነበር። ማህበረ ቅዱሳን ኤዲቶሪያል ቦርድ ሆነው ያገለግሉ ነበረ። አሁን ሚኔሶታ ነው ያሉት፣ አሜሪካ ነው ያሉት። ሊቀ ጉባኤ ጌታሁን ደምፀ ታይካ ነገሥት ባታ ለማርያም የመጽሐፍ መምህር ስብከተ ወንጌል ክፍል ኃላፊ ነበሩ። መጋቢ ሐዲስ መምህር ሚስጥረ ሥላሴ ማናዬ ኢትዮጵያ ነው የሚኖሩት። በመላው ዓለም እየተዘዋወሩ የሚያገለግሉ መምህር ናቸው። ሥላሴ ተረመምን ግጥም የጻፉት እሳቸው ናቸው። በማህበረ ቅዱሳን አገልግሎት በትምህርት ክፍል ያገለግላሉ። በብስራተ ገብርኤል የመጽሐፍ መምህር ናቸው። ዲያቆን ዶክተር ቴዎድሮስ አሁን መንኩሰዋል። አባ ቴዎድሮስ ተብለዋል። አሁን አባ ቴዎድሮስ ተብለዋል። እሳቸው ሊቀ ሊቃውንት መኮንን መላክ የባህር ዳር ሀገረ ስብከት የሊቃውንት ጉባኤ ሰብሳቢ፣ የአራቱ ጉባኤያት መምህር እሳቸውም እንደዚሁ። ከዛ ደግሞ ዘለሰኛዎቹን ዝማሬዎች ደግሞ መምህር ዲያቆን ሄኖክ ኃይሌ። እነዚህ ናቸው የኔ እስካሁን። አብሰራ ገብርኤልን መምህር ብሩክ
መጋቤ ምስጢር መምህር ብሩክ አስማረ በቅዱስ ማርቆስ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ አብሰራን ስንኞቹን የሰሩልኝ እሳቸው ናቸው። ከብካበ ወልዳ ለድንግል መንግስቱ ዘላለም ወምኩናኑ ለትውልደ ትውልድ የሚሉ ዝማሬዎቹን ደግሞ በዳላስ ቴክሳስ ሀገረ ስብከት ዋና ስራ አስኪያጅ ዶክተር መጋቤ ሃይማኖት ቀሲስ አንዱዓለም ዳግማዊ እነዚህ ናቸው እንግዲህ በግጥም እና በዜማ የተሳተፉበት አልበሞቼ ላይ መጀመሪያ የጠቀስኳቸው ሊቃውንት ከዛ በኋላ እነሱና እንዳልኩሽ ቡጣ ወረዱ ከባድ ነበረ። የመጀመሪያ ሲሆን ደግሞ የብዙ ነገር እጥረት ነው የሚኖረው። የኮኔክሽን እጥረት፣ የፋይናንሻል እጥረት፣ የብዙ ነገር እጥረት ይገጥማልና በደንብ ሰው ማወቅም ደግሞ አንዱ ስራን ለማቅለል የሚሆን መንገድ ነበርና መጀመሪያ ሲሆን የኮኔክሽን እጥረት ስለነበረ ግን መምህራኑ እግዚአብሔር ያክብራቸው ሰው ማክበር ያውቁበታል እና እንደ ልጅ ሳይንቁኝ አክብረውኝ ነው ሁሉም መምህራን ያስተናገዱኝ። አባቶቼ ወንድሞቼ ናቸው። አሁንም ሁሉም እድሜ ጤና ይስጥልኝ። ደግሞ ቤተክርስቲያን የምትሳሳላቸው የቤተክርስቲያን አንቱ የተባሉ አሉ የሚባሉ ሊቃውንት መካከል ናቸው። በከፍታ ነው ጀመርክ? አዎ እሱን ነበር የምመኘው የምትፈልገው የምትመኘው? አዎ ምክንያቱም በጣም እንዳልኩሽ ነው ጥንቃቄ የሚፈልግ መዝሙር ጥንቃቄ የሚፈልግ ምክንያቱም ድዊ እኮ ይፈውሳል መዝሙር። የነ ቅዱስ ዳዊት ዝማሬ አሁን ምን ጸልየው ዲያብሎስን የሚያርቅ ድዊ የሚፈውስ ጸሎት የሆነ ዝማሬ ነው። ወደዛ ነው ማደግ ያለብን። ለዚህ ነው ሁልጊዜ አርአያ አድርገን የምንጠቅሳቸው እነ በኩረ መዘምራን ኪነ ጥበብ ጸሎት የሚሆን ዝማሬ ሰርተውልናል። እንደ ቸርነት መዝሙር እኮ ታውቂያለሽ። እንደ ቸርነት አቤቱ ማረኝ የሚለው ማለት አሁን ጸሎት ነው። መጀመሪያ እንደ መዝሙር የተሰራ ነው እና አሁን ኦፊሻሊ በየትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጨረሻ የጸሎት መዝጊያ ላይ ምህላ ከተደረሰ በኋላ እሱ ነው ተብሎ ነው የሚዘጋው እና መዝሙር ጸሎት ነው ማለት የሃይማኖት ትምህርትን የሚሰብክ ነው መዝሙር። እንዳውም ሊቀ ሊቃውንት መምህር ስምዐኮነ መላክ ከሰጡኝ ግጥም አንዱ ሃይማኖታችንን መዝሙር ካልገለጠው መዝሙራችንንም ሃይማኖት ካልቃኘው ድዊ መፈወሱ ሰንሰለት መፍታቱ ሙት ማንሳቱ ቀርቶ ይሆናል በከንቱ የሚል ዝማሬ አለ። ስምሃያል የሚል መጠሪያ ያለው ዝማሬ ከቅዳሴው ነው መነሻ ያደረግነው። ሃይማኖታችንን መዝሙር ካልገለጠው መዝሙራችንንም ሃይማኖት ካልቃኘው ድዊ መፈወሱ ሰንሰለት መፍታቱ ሙት ማንሳቱ ቀርቶ ይሆናል በከንቱ። መዝሙራችን በሃይማኖት የተቃኘ መዝሙራችን ደግሞ ሃይማኖታችንን የሚገልጽ ስለ ሃይማኖታችን የሚናገር ዶግማውን፣ ቀኖናውን፣ ትውፊቱን የሚያሳይ የሚያስረዳ መሆን አለበት። ስለዚህ ከዚህ የተነሳ ጥንቃቄ በጣም አድርግ ስለነበረ እነዚህ ሊቃውንት ነው በጣም ማስቸግረው። ከ4 ዓመት በላይ ፈጅቷል አልበሙን ለመስራት። ከ4 ዓመት ወሩ የትኛው መዝሙር ነበር? 3 ወር በየዕለቱ እየደወልክ በየዕለቱ እየደወልኩ የተሰጠኝ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ እና የስራ ብዛት ስለነበረባቸው ነው። በእርግጥ የስራ ብዛት ነበረባቸው፣ ድካም፣ የተለፋበት ነገር ደስ ይላል። አባትም ነበሩና የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ
የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ ሕያው ሁኜ ብፈጠርም ሞትን በራሴ ጠርቼ አድርጌው ነበር ጓደኛ ከአምላኬ ተለይቼ ከአምላኬ ተለይቼ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የዘላለም አገሬን ተስፋ አደርጋለሁ ሁልጊዜ ይህ ነበር ቃል ኪዳኔ የመጨረሻ ደመወዜ የመጨረሻ ደመወዜ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ የሚያስደስተኝ ሰው መሆኔ ተስፋ ትንሣኤውን ማመኔ። ስማም ደስ ሲል ይሄ ዝማሬ ነበረ። ዝማሬ መላእክት ያሰማል። አሜን። እና ግጥሙን መሰብሰብ ከሁሉም መምህራን እየደወሉ እያስታወሱ ስሩልኝ ማለት፣ ከዛ ደግሞ ግጥሙ ከተሰራ በኋላ ዜማውን ማሰራት፣ የሚስማማውን ዜማ ማግኘት። ሌላ ቦታ ነው ዜማው ደግሞ የሚሰራው። እነ ዘማሪ ዘውዱ ጌታቸው የክራር ተጫዋች ወንድማችን ነው። ደግሞ ዝማሬዎችም አሉት፣ በጣም የሚገራርሙ ዝማሬዎች አሉት። እነሱም በዜማ ተሳትፈዋል። ስላሴ ተትረመምን እኔ ያደግኩት ስላሴና ኢየሱስ ቤተክርስቲያን ስለሆነ የስላሴን ዜማ ይሄን ስላሴ ተትረመሙ ተትነከርን ስሰማው ያደግኩት ነው። የሐምሌ ስላሴ አቡን ተብሎ ይጠራል። በማህሌት ክፍል ውስጥ አቡንም ይባላል እና ከዛ ክፍል ውስጥ የሚባል ነው ስላሴ ተትረመም። ሃሌሉያ 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 ስላሴ ተትረመሙ ትትነከር እየተባለ በሰንበት ቤትም ስናቀርበው ከሊቃውንቱም ስንሰማው ያደግነው ስለሆነ እሱ አእምሮ ላይ ስላለ ልክ የስላሴን ግጥም መጋቢ ሐዲስ መምህር ምስጢረ ስላሴ ማናየ ሲሰጡኝ ስላሴ ተትረመምን መጀመሪያ አልኳት ማለት ነው። ዜማውንም በዛው እንዲወርድ አደረኩት። ዜማውንም ራሴ የሰራሁት በዛው እንዲሆን አደረኩት። ስላሴ ተትረመም እንደዚህ ተሰራ። እነ ሊቀ ሊቃውንት ስምዐኮነ መላክ ደግሞ ከነ ግጥሙ ከነ ዜማው ለኪ ደሉ ክብር ወስብሐት እምኀበ ሰብእ ወመላእክት በምድር ወበሰማያት ወባፈ ኩሉ ፍጥረት የሚል ለኪ ደሉ የሚል የእመቤታችን ደግሞ ድንቅ ዝማሬ ደግሞ ሊቀ ሊቃውንት ከነ ዜማው ሊቀ ሊቃውንት ስምዐኮነ ሰጡኝ። የአልበሙ መጠሪያ የሆነው ደግሞ ጸልዩ በኀበ ዛቲ ቤተክርስቲያን ቅድስት የሚል የቅዳሴ ክፍሉ ቅዳሴ ይዘት አላቸው መዝሙሮች። አዎ እስመ ኃያል እና ጸልዩ በኀበ ዛቲ ከቅዳሴ ክፍል ነው የተወሰዱት። ነፍሱን ይማርና በጣም ደግ ወንድም የሆነ ደግሞ በቅርብ ያጣነው ወንድም አለ። በእርግጥ የተወሰኑ ዓመታት ሆኖታል። ዲያቆን ኤልያስ ይባላል። ጸልዩ በኀበ ዛቲን እሱ ነው ግጥምና ዜማውን የሰጠኝ። አሜን። እና በጣም ደግ ወንድም ነበረ። እሱ ደግሞ ለዝማሬም ልዩ ፍቅር ነበረው፣ የግጥም ተሰጥኦም ነበረው እና በፍቅሩ በከበረች በደሙ በታነጸች በዓለመ መላእክት በነበረች በሰማዕታት
በሰማዕታት ደም በጸናች እያለ ማለት የቅዳሴውን ክፍል ወስዶ መነሻ አድርጎ ይህንን የሰጠኝ የዓለም መድኃኒት የሚል ሀገር ቅድስት ኢትዮጵያ እግዚአብሔር ዛህሪያ ቅድስት ሀገር ኢትዮጵያ እግዚአብሔር የመረጣት የሚል ወረብ አለው። በነደደ እሳት ውስጥ በጣም ግን የሚገርምሽ በግልጽ ፈተና ነበረው። አልበም በግልጽ በቃ ውጊያ ነበረው ብዬ ነው የማምነው። ከቤቴ ፉል አድርጌ ስልኬን በተን ስልክ ነበረችኝና ፉል አድርጌ ቻርጅ ወጥቼ ግጥም ቀጥረውኝ ሊሰጡኝ ለእነሱ ልደውል ስል ሎ ብሎ ይጠፋል። እና በጣም ብዙ ፈተና ነበረው የአልበም መስራቱ። ከዛ አልበሙ ከሰራው በኋላ ራሱ ለማስመረቅ ባደረኩት እንቅስቃሴ ሁሉ ነገር ተዘጋጅቶ አዳራሽ ተዘጋጅቶ ሰው ሲመጣ ብናስተናግድበት ውሃው፣ ጸበል ጻዲቁ ዳቦ ምኑ ተዘጋጅቶ አጋጣሚ ማስታወቂያውን በደንብ ተሰርቶ መምህራኑም ዘማሪያኑም ሁሉም በደንብ በፌስቡክ ማስታወቂያው ተሰርቶ አገሪቱ ላይ የሆነ ወቅታዊ ነገር ተፈጠረ እና መንቀሳቀስ ከተማው ተዘጋ። መንቀሳቀስ አይቻልም። ማንም እንኳን ሰው እኔ መሄድ አልቻልኩም ወደ አዳራሹ። ተዘጋጅቶ ተቆርጦ ቀኑ ማለት ነው። ተቆርጦ ብቻ አይደለም ሁሉ ነገር ተዘጋጅቶ ከተማ ላይ ችግር ተፈጠረ። መንገድ ተዘጋ። ማንም ከቤት አልወጣም። እኔም መውጣት አልቻልኩም ነበር። ከዛ እንደገና በሳምንቱ ተደርጎ በሳምንቱ መዝሙር ምርቃቱ ተካሄደ። መዝሙር እንዳስመረቅኩ በማግስቱ ግሸን ሄድኩት። ያረባከ ለምስጋና መስከረም 5 ነበር ያደረግኩት ምርቃቱ ሲስተጓጎል በሳምንቱ ሆነ። በማህበረ ጽዮን ዳግማዊት ኢየሩሳሌም የሀገር አቀፍ የጉዞ ማህበር ጉዞ ሄድ ነበር። ለዛም ነበረ አንድ ሳምንት ወደዚህ ያደረግኩት ግሸን ሄዳለሁ ብዬ። ከዛ በአጋጣሚ ቀኑ ራሱ ሆነ በአንድ ሳምንት ሆነ። ልክ መዝሙሩን እንዳስመረቅኩ በነጋታው ወደ ግሸን ደብረ ከርቤ፣ ልዩ ቦታ ነው ግሸን ደብረ ከርቤ። ነጋሪም አያስፈልገውም። በእርግጥ የጌታችን መስቀል እኮ ያለበት ቦታ ነው። ታሪካዊ እኮ ኢትዮጵያ እኮ የታደለች ናት እኮ። ታሪካዊ ቦታ ነው፣ የጌታ መስቀል ያለበት ቦታ ነው። እና ከዛ ግሸን ሄድኩኝ። እንግዲህ እመቤታችን ባረከችው። አልበሙንም እንዳያዝኩ ነው ግሸን ሄድኩት። ግሸንም ተመርቋል። በዛው በማህበረ ጽዮን ተመርቋል። ከዛ እንደዚህ እያለ መጣ። ወደ ህዝብ በደንብም የደረሰው ስላሴ ተስረመም ነው መጀመሪያ ላይ እና አልበሙ ያው በእንደዚህ አይነት በሚነገር ያው እንግዲህ ለሚዲያ የሚሆኑ በሚነገር እንደዚህ አይነት ተመስገን፣ በጣም እግዚአብሔር ይመስገን። ይሄ ማንሳቱ ምን ይጠቅማል መሰለ? ያው ምንም አይነት ስራ ሲሰራ ድካም አለው። እንደዚህ አይነት ደግሞ ስራዎች ደግሞ የበለጠ ፈተናዎች ደግሞ ያጋጥሙታል። መንፈሳዊ ውጊያም ስለሚኖረው አይደለ? ድካምም አለው። በእርግጥም ደግሞ ጥንቃቄ ልናደርግበት የሚገባ ጉዳይ ነው። አንድ ሰው አሳትሞ ፐብሊሽ አድርጎ ለህዝብ የሚያቀርበው ነገር ላይ ምንም ይሁን መጠንቀቅ ይፈልጋል፣ ትኩረት ይፈልጋል። እኔ ደግሞ ሁልጊዜ የምጓጓው እሱ ነው። አሁንም ሰዎች ዘገየ ለምን ቶሎ ሌላ አልበም አትደግምም ይላሉ እና አንዱ ምክንያት እንደውም በዚሁ መልሱ እሱ ነው። እንደሱ ልጠይቀህ ነበረ መልሰው መቼ እንጠብቅ ሁለተኛው እየሰራው ነው። ግን እሱም እንደዚሁ ይፈልጋል። ምክንያቱም የሚቀመጥ ነገር ነው። እኔ በህይወት ኖርኩም አልኖርኩም የሚቀመጥ ነገር ነው። ከስር ያለውም ከላይ ያለውም የሚሰማው ነገር ነው። ደግሞ እንከን የሌላት የጸጋ ባለቤት፣ የጸጋ ግምጃ ቤት፣ የበረከት እናት የሆነች ቤተክርስቲያን ምንም ሳይጎልባት ዜማ አይቸግራት፣ ግጥም አይቸግር፣ ሁሉ ሙሉ የሆነበት ቦታ ላይ የምንቸገርበት ነገር አይኖርም። ስለዚህ የመፈለግና የመጣር ጊዜ የመስጠት ነገር ካልሆነ በቀር ማለት ነው። ቅድም እንዳልኩሽ ነው። መዝሙሩ በሃይማኖት መቃኘት አለበት። መዝሙሩ ሃይማኖትን መግለጽ አለበት። አጻጽም ስለሚተላለፍ ክደትም ስለሚተላለፍ ማለት ነው። ሰንሰለት ይፈታል እኮ መዝሙር እንዳልኩሽ ነው። ድውይ ይፈውሳል መዝሙር። እረፍት አይሰጥሽም አንቺ እንደው መዝሙር ስትሰሚ መጽናናት ስትፈልግ በቃ በደንብ ወደ ውስጥ ይገባል። ያው ዜማ እኮ የተለየ ነው እና ጥንቃቄ ስለሚፈልግ ነው ጊዜ
የምሰጠው። ጊዜ የምሰጠው ደግሞ ከቤተክርስቲያን ይወጣም እንዲሆን ስለማልፈልግ ማለት ነው። እስቲ እንደው አሁን ቆይቷል ትንሽ አይደል ካወጣኸው፣ አሁን እንደው ማዳመጥ ለሚፈልግ አልበምህን ምን ላይ ማግኘት ይችላል የሚለውን ነገር ደግሞ እናንሳ። ልክ እንደዚህ ስንጫወት ስናወራ ስናነሳ ይህን መዝሙር በሰማሁት ወይ ደግሞ እስቲ ላስታውሰው ብሎ ደግሞ እንደገና መክፈት የሚፈልግ ሰው ስለሚኖር የሚገኝበትን ቦታ ጠቆም አድርገን እንለፍ። የኔ የራሴ የግል ዩቲዩብ ቻናል አለ ዘማሪ ፍሬዘር ኦፊሻል የሚል። በእርግጥ ብዙ አክቲቭ አላደረግኩትም። ወደ 28,000 አካባቢ ሰብስክራይበር አለው። ግን እነዚህን መዝሙሮች በሙሉ አሁን የጫንኩት ግን በማህቶት ቲዩብ ነው። በማህቶት ቲዩብ ነው እና አብሰራ ገብርኤል ከ14 ሚሊዮን በላይ እንትን አላቸው፣ ቪው አላቸው። ማህቶት ቲዩብ ላይ ነው በስፋት እየጫን ያለ ነው። የኔም ዩቲዩብ ቻናል አለ፣ ግን እሱን አክቲቭ እናደርጋለን ወደፊት። ቤተሰብ መሆን የሚፈልጉ ቤተሰብ መሆን አዲስ ዝማሬም ሲመጣ ቶሎ ለማግኘት እና አሁን በማህቶት ቲዩብ ነው የምለቀው። ሌላው በአልበም ላይ ከሰራሃቸው መዝሙሮች ውስጥ በቀዳሚነት ያስቀመጥከው ስላሴ ትትረመም የሚለው ዝማሬን ደግሞ እንደው ትርጓሜውንም ብታብራራለን። ስላሴ ትትረመም ማለት ስላሴ ዝም ትባላለች፣ ወትትነከር ትደነቃለች። ስላሴን ዝም ብሎ ማድነቅ ነው። ምን ይወራል ስለ ስላሴ? ምን ይነገራል ስለ ስላሴ ማለት ነው። እና አርመመ ዝም አለ ነው። ትትረመም ሲሆን ዝም ትባላለች ይሆናል። ትትነከር አንከረ አደነቀ ነው። ትትነከር ትደነቃለች ነው። ዝም ብሎ ማድነቅ፣ ዝም ማለት ምን ቃል ይገልጸዋል? ሁሉ ነገር የስላሴን ነገር በምን ይገለጻል? የስላሴ ቸርነት፣ የስላሴ አባትነት በምን ይገለጻል? የስላሴ እናትነት በምን ይገለጻል? ቅድስት ስላሴ እንላለን በሴት አንቀጽ። እናትነታቸውን የስላሴን እናትነት ለመግለጽም ጭምር ነውና ከሶስቱ አካል አንዱ ወልድ ኢየሱስ ክርስቶስ ወደ ምድር መጥቶ መወለዱን፣ እንደ ሕፃናት በየጥቂቱ ማደጉን፣ በነፍስ የታመሙትን በትምህርቱ፣ በስጋ የታመሙትን በታምራቱ እየፈወሰ መኖሩን፣ ከዛ እሱ በፈጠራቸው ፍጥረታት መገረፉን፣ መቁሰሉን፣ መድማቱን፣ መሰቀሉን፣ መሞቱን ዝም እንጂ ሌላ ምን ይባላል ማለት እንዴት ይሆናል? ከቃላት ከሀሳብ በላይ ነው። እንዴት ያለ ፍቅር ነው! አሁን የስላሴን ፍቅር እንዴት ተብሎ ይገለጻል? ምክንያቱም ለምን መሰለሽ ማጥፋት ይችል ነበር። የሚሞትለትን አዳም በቃ ሌላ አዳም መፍጠር እኮ ይችል ነበር። ይሄኛው አዳም በድሏል፣ አጥፍቷል። ንጹህ አዳም መፍጠር ደግሞ እሱንም እንደው ባቲ በቃሉ እኮ ያድነው ነበር። በቃሉ ያዘዛቸው ብዙ አሉ። ብርሃን ይሁን እያለ ብርሃን እኮ አድርጓል። ስለዚህ ዳን ብሎ እኮ ማዳን ይችል ነበር። በመዋዕለ ሥጋዌውን በነበረበት ጊዜ እኮ በቃሉ አድኗል። አልጋን ተሸክመ ሂድ ብሎ አድኗል በቃሉ። አዳምንም በቃሉ እኮ ማዳን ይችል ነበር። ሌላ ምንም ጥያቄ ጥልቅ ፍቅሩን ነው፣ ልኬት የሌለውን ፍቅሩን ነው ማሳየት። አማማቱን፣ ስቅለቱን፣ ትንሣኤውን ስናስብ ለምንድን ነው ይሄ ሁሉ ዋጋ ብቲ? የፍቅር ዋጋ ነው። የመውደድ ልክ፣ የመውደድ ጥግ ነው። ሰው የሆነች ነገር አድርጎልሽ ስለመወድ ነው እሺ ብሎ 10 ላስታውስሽ ይሞክራል። እና ይሄን ያደረገ ስላሴ፣ አንድ ልጁን ልኮ እንደዚህ ያደረገን ስላሴ ምን ይባላል? ዝም ማድነቅ ብቻ ወይ ግሩም ማለት ብቻ። ፍጥረታቱ በምን ቃል ይገለጻሉ? የኛ ራሱ አፈጣጠር አይገርምሽ? እና ስለ አፈጣጠሩ ምን ይባላል? ስለ ፍቅሩስ ምን ይባላል? ዝም ብሎ ማድነቅ ነው ማለት ነው የመዝሙሩ ትርጉም። ደስ ይላል። እንትን ነው ዲፕ ነው በጣም ወደ ውስጥ ነው። በጣም በዝምታ ውስጥ ብዙ ማለት እንደሚቻል የሚያሳይ ስለሆነ አንዳንዴ ቃል ስታጭለት ዝምት የለም እንደሱ ነው። ሲከብድ ነገሩ ሲከብድ በቃ ዝም። እስቲ ስለ ስላሴ እንግዲህ በዝምታ የሚገለጽ ነው ብለሃልና ስታስረዳ እስቲ እንደው አስታውሰን ዝማሬውን ደግሞ እንስማ። ስላሴ ትትረመም ወትትነከር
ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነከር ሥላሴ ትትረመም ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነከር ሥላሴ ትትረመም ሥላሴ ትትረመም ወትትነከር ሥላሴ ትትረመም ይገባል ምስጋና ይገባል ውዳሴ ሁሉን ለፈጠረ ለቅድስት ሥላሴ ከዘመናት በፊት ቀድሞ የነበረ ፍጥረቱን በሙሉ ለክብሩ ፈጠረ። ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነከር ሥላሴ ትትረመም ዝማሬ መላእክት ያሰማልን። አሜን። አብሮ ያሰማን። እውነት ግን ነው እንዳልከው ቅድም እውነት በዝምታ በመደነቅ የሚገለጽ እኔ እንኳን የሰው ልጅ አዋፋቱን አራዊቱን የፈጠረበት ፍጥረቱ ለእያንዳንዱ የሰጣቸው የፈጠረበት መልኩ ራሱ ይገርማል። አንዳንድ ራሳቸውን የሚደብቁ እንስሳ ገጥሞሽ አሁን እና የሌን ራሱ መጥቀስ ይቻላል። እንዴት ከበር እንደሰራላት እኔ በጣም በዚህ በትርጓሜ መጻሕፍት ሊቃውንቱ ሲሉት ከምሰማው በጣም የሚያስገርመኝ አንድ ኦፍ አለ ከራዲዮን የሚባል በልደት የሚባል ዜማ ነው። ለዘተወልደም ቅድስት ድንግል ምን ተንብሎን አስተማስሎ ለመድኃኒነ አርዌ ገዳምን አንበሳ ወሚመ ከራዲዮን የሚል እና ከራዲዮን የሚባለው ወፍ ሳስበው ራሱ ይገርመኛል። ማለት ወፉ ምን አይነት ጸባይ ያለው መሰለሽ? ነጭ ወፍ ነው፣ ሙሉ በሙሉ ነጭ ነው እና በጣም በጸና የታመመ ሰው በሞትና በሕይወት መካከል በጣይር ውስጥ ያለ ሰው ወደሱ ያቀርቡታል እና ያ ሰው የሚድን ከሆነ ይቀርበውና አፉን ባፉ ገጥሞ ትንፋሹን ወስዶለት ህመሙን ይወስድለታል። የማይድን ከሆነ ይሸሸዋል፣ የማይድን ከሆነ ይርቀዋል እና ትንፋሹን ከወሰደለት በኋላ ያ ነጭ የነበረው ላባው ጥቁር ይሆናል፣ ብርድ ይለዋል፣ ይታመማል እና ከፍ ወዳለ እየበረረ ከፍ ወዳለ ፀሐይ ወዳለበት ወጥቶ ለ3 ሰዓት በፀሐይ ይቆያል። ብርድ ሲለው ማለት ሲያመው ከዛ ያም አልበቃውም እየበረረ ወደ ጥልቅ ባህር ይገባና 3 መዓልት 3 ሌሊት እዛ ጥልቅ ባህር ውስጥ አድሮ እንደገና ይወጣል እና እንደገና ሲወጣ ያ ጥቁር ሆኖ የነበረው ላባው ነጭ ሆኖ እንደገና በኃይል ይመለሳል። አገግሞ ድኖ በአዲስ ኃይል እንደገና ከዛ ባህር ይወጣል። የሥላሴ ነገር ይገርማል እና ሊቃውንቱ ተርጉመው ይሄንን ሲተረጉሙ ያ ወፍ የክርስቶስ ምሳሌ ነው ይሉታል ያንን ወፍ እና ሰው የማይድነውን ይርቀዋል፣ የሚድነውን ይቀርቦ ትንፋሹን ይወስድለታል አይደለ? የማይድነውን ዲያብሎስን ራቀው፣ ከራሱ አሸሸው፣ ራቀው። የሚድነውን አዳምን ባህሪውን ወስዶ ስጋ ለብሶ አዳም ስጋ ለባሽ አይደለ? ራሱን ሆኖ ዳግማዊ አዳም ነው የምንለው እና ራሱን ዳግማዊ አዳም ሆኖ ቁስሉን ቆሰለለት፣ ህመሙን ታመመለት። ከዛ ወደ ፀሐይ ወጥቶ 3
ሰዓታት ለፀሐይ ይመታል። ክርስቶስን በመስቀል 3 ሰዓት ቆይቷል። ከዛ ወደ ጥልቅ ባህር ገብቶ 3 መዓልትና 3 ሌሊት ያድራል። ክርስቶስን በመቃብር 3 መዓልት 3 ሌሊት አድሯል። ከዛ ያ ወፍ እንደገና ኃይሉን አድሶ እንደገና ይወጣል ከዛ ባህር ከ3 መዓልትና ከ3 ሌሊት በኋላ። ክርስቶስም ዛሬ የምናከብረው በዓል ማለት ነው ከ3 መዓልትና ከ3 ሌሊት በኋላ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉ በስልጣኑ በግርማ በሞገስ እንደገና በግርማ መለኮት በክበበ ትስብእት እንደገና ከዛ መቃብር ወጥቶ ትንሣኤውን መነሳቱን እያከበርን ነው። በትንሣኤው ትንሣኤያችንን አውጆልናል እና ፍጥረታቱን እንኳን የፈጠረበት መንገድ አሁን ወፉን እንኳን አይሽ የፈጠረበት መንገድ እና የሥላሴ ነገር ዝም ነው። ለዚህ ነው ሥላሴ ተትረመሞት ተነከር እያለ ቅዱስ ያሬድ ያዜመው እኛም ዝም እንበል ብለን የዘመርነው። ግሩም ነው በእውነት በጣም የነገርከኝ ደግሞ ምሳሌ የወፏ ደግሞ እጅግ በጣም የሚገርም ነው። አሁን ደግሞ ከአልበሙ በኋላ ደግሞ ስለሰራሃቸው ቆንጆ ተደማጭ የሆኑ ስራዎችን ሰርተሃልና እናንሳ። ከአልበሙ በኋላ አብሰራ ገብርኤል ለማርያም፣ ከዛ በመሃል ዘለሰኛ በቀራንዮ ተሰቀለ የሚል እዛው ቀራንዮ ላይ የተቀረጽኩት ዘለሰኛ ነው። ኢየሩሳሌም የተቀረጽኩት ዘለሰኛ ግጥሙን መምሬ ነው ካይሌ ነው የሰሩት። ከዛ ከብካበ ወልዳ ለድንግል፣ በመሃል ደግሞ ስማኛ አምላኬ የሚል ዘለሰኛ፣ ከዛ መንግስቱ ዘላለም ወምኩናን ለትውልደ ትውልድ የሚል እነዚህ በተናጠል የወጡ ዝማሬዎች ናቸው። አሁን ደግሞ በዚህ ዓመት ሕማማት ላይ ሆሳዕና መጨረሻ ላይ ያወጣሁት የዳዊት ልጅ ሆይ ማረኝ የሚል የዳዊት ልጅ ሆይ ማረኝ የሚል መጠሪያ ያለው እያንዳንዱ መጽሐፍ ቅዱሳዊ ታሪክ ያለው ስንኞች ናቸው። ለኢትዮጵያ ጃንደረባ ሚዲያ ነው የሰጠሁት በስጦታ እና ያበረከትኩት እና እዛ ላይ ነው የተጫነው። እስቲ አብሰራ ገብርኤልን ደግሞ ትንሽ በዜማ እናስታውስ። አብሰራ ገብርኤል ለማርያም ወይ ቤላ ትወልድ ይወልድ። አብሰራ ገብርኤል ለማርያም ወይ ቤላ ትወልድ ይወልድ። ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ። ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ። ሚካኤል መልአክ በክነፍ ጾራ መንጦላዕተ ደመና ሰወራ። ንጽሕት በድንግልና አልባቲ ሙስና ተወልደ ወልድ እምኔሃ። ገብርኤል ማርያምን አበሰራት ወንድ ልጅም ትወልጃለሽ አላት። ገብርኤል ማርያምን አበሰራት ወንድ ልጅም ትወልጃለሽ አላት። ሚካኤል መልአክ በክንፉ ከለላት፣ የሰማይ መጋረጃውም ሸፈናት። ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅም ወልዳልናለችና። ሚካኤል መልአክ በክንፉ ከለላት፣ የሰማይ መጋረጃውም ሸፈናት። ንጽሕት ናትና በድንግልና ጥፋት የለባትምና ወንድ ልጅም ወልዳልናለችና። ይቀጥላል። አዳም በጥፋቱ እያለ ደግሞ ከታች ደግሞ ስንኛለው በተናጥል ከሰራዋቸው ውስጥ አንዱ ይሄ ነው። ደስ ይላል በጣም። ዝማሬ መላእክት ያሰማል። አብሮ ያሰማል። እስቲ ከዘለሰኛ ከሰራሃቸው መዝሙሮች ደግሞ 3 ዘለሰኛዎች አሉ። 3ቱንም መምህር ሄኖክ ነው እንዳልኩሽ የሰራቸው። አንዱ በቀራንዮ ተሰቀለ የሚል ነው። እዛው ቀራንዮ ላይ የተቀረጽኩት
ቪዲዮ ልዩ ስሜት ያለው ነው። ደግሞ ቀራንዮ ላይ ሲሆን ቦታው ላይ በቀራንዮ ተሰቀለ የሚል ነው። በቀራንዮ ተሰቀለ ይሁዳ ወጥቶ ባዘቦት ገበያ ሊሸጥ ቸግሮት ሽጦት አረፈ በጉን የዘለዓለም ምግቡን ጅራፍ ይጮኻል ታቦር የቡሄን ብርሃን ለማብሰር የአርቦ ጅራፍ ግን በለጠው ከጀርባው ላይ ነው የጮኸው የሚል በጣም ደስ ይላል። ቁስሉን ፊልም ታረጋው ያረጋል። በጣም ሌላው ሶስተኛው ደግሞ ፍሬዘር በቅርቡ አሁን በህማማቱ ያወጣኸው አዲስ ዘለሰኛ ዝማሬ አለ። የዳዊት ልጅ ሆይ ማረኝ የሚል ስያሜ ያለው። እስቲ እሱንም እንደው ለኔም ለተመልካች ምን አስታውስ ደግሞ ደሟን ያቆምከው በቀሚስ ጌታ ምስጋና ይድረስ እኔም አልለቅም ልብስህን እንድታቆመው በደሌን ምነው ወዳጄ ምነው ልጅሽ ቢጠፋ 3 ቀን ፍለጋ ወጣሽ ሰቀቀን ሰንብቻለሁኝ ከጠፋው የማትፈልጊኝ ምነው ኢየሱስ ታጥቆ ወገቡን እግሩን አጠበው ይሁዳን ምኑ ይገርማል የውሃው ደሙ ነው ምድርን ያጠበው ምነው ወዳጄ ምነው ቀራንዮ ላይ ተሞሽሮ ካባውን በቀይ አሳምሮ ወይን ቢሰጡት አልጠጣው ሐሞትን ጠጣ ሙሽራው የሚል አይነት ግጥም ያሉት ናቸው። ከላይ አሁን በዚህ የሚያሰማቸውም ጨምሮ ማለት ነው። እና የዳዊት ልጅ ሆይ ማረኝ ነው ሐሳቡ። ያችን 12 ዓመት ደም ሲፈሳት የነበረችን ሴት አንስቷል። ባለሽቷን ሴት አንስቷል ግጥሙ። እመቤታችን በፍለጋ ልጇን እንደፈለገች እኔንም ፈልጊኝ የሚል አንስቷል። ደግሞ ብዙ መኖሪያ በሰማይ አለ ብለሃል አዶናይ፣ ጥቂት ቦታ እንኳን ስንዝር ቦታ እንኳን አትንሳኝ የሚል መልእክትም ያለው ነውና እግዚአብሔር ይመስገን እኛን መሆኑን ይጠቁማልና በደንብ
ይነካል። እውነት በጣም ጥሩ። ስለ ዝማሬዎቹ በደስ በሚል ሁኔታ እያዜምክ እያስታወስከን ጥሩ ተጫወትን። ዝማሬ መላእክት ያሰማልን። አሜን አሜን። እንደው ወደፊት ያቀድከው ነገር አለ በዝማሬ? እንግዲህ ያው መቼም አይቀርም መስራታችን አይቀርም። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በጸሎት አስቡኝ። ጥሩ ነገር ለመስራት የሚበጅ ነገር እንድንሰራ ያው እንግዲህ የሞከርን ነው ለመስራት። ይቀጥላል። አንድ ደግሞ የሰማሁት ነገር አለ። አሁን የተንቀሳቀስክበት ያለው አዲስ ቢሮ ከፍተሃል። ሰርግ ጉዳዮችን የምታስተናግድበት ነው አሉና እስቲ ስለ ቢሮ ደግሞ እንጫወት ትንሽ። ደስ ይለኛል። ቢሮ ዊዲንግ ፕላነር ነው። አብርሃሚክ ይባላል። አብርሃሚክ ስፒሪቹዋል ዊዲንግ ፕላነር ኤንድ ኢንባውንድ ገስት ማኔጅመንት። ሁለት አይነት ስራዎችን በዋናነት ይሰራል። የሰርግ አዘጋጅና እንግዳ ተቀባይ ድርጅት ነው። ሰርግ ብለን አነሳ ነው እንጂ ሙሉ መንፈሳዊ የሆኑ መርሃ ግብራትን በሙሉ ኃላፊነት ኦርጋናይዝ የሚያደርግ ቢሮ ነው። ብዙ ጊዜ መንፈሳዊ ሰርግ ሲታሰብ ሰው የት ሄጄ ነው ይሄን የማገኘው፣ እንዴት ነው የማገኘው፣ ምንድን ነው ፕሮሰሱ፣ በየት በኩል ሄጄ ነው የሰርግ ዝግጅቴን የማደርገው የሚለው ትንሽ ያስጨንቀዋል። መንፈሳዊ የሆኑ ይዘቱን በጠበቀ መልኩ በተለይ ደግሞ ውጭ ሀገር የሚኖሩ ሰዎች ይቸገራሉ። እዚህ እንደፈለጉ የሚያዙት ቤተሰብ ላይኖራቸው ይችላል። የሀገሩን ሁኔታ ላያውቁት ይችላሉ። ማንን የት አገኛለሁ የሚለውን ነገር ላያውቁት ይችላሉ። እና ትንሽ የመቸገር ነገር ስላለ የእሱን ኃላፊነት መውሰድ ነውና የአዳራሽ ኪራይ፣ የኬተሪንግ፣ የፎቶና ቪዲዮ ፕሮዳክሽን፣ የዝማሬ ሙሉ የዝማሬ ሳውንድ ሲስተም፣ መሳሪያ ተጫዋቾች፣ ዘማሪ፣ አጃቢ፣ አጠቃላይ ሰርጉ ሊያስፈልገው የሚችለውን ነገር በሙሉ ኃላፊነት ወስዶ መስራት ነው። ክርስትና ሊሆን ይችላል፣ አኒቨርሰሪ ሊሆን ይችላል እና ደግሞ አንዳንድ ጊዜ የቅድመ ጋብቻ ትምህርት የሚፈልጉ መምህራንን ማግኘት የሚፈልጉ ማንን ላግኝ ብለው መጥተው የሚያማክሩን ከሰርግ ጋር የተያያዙ ነገሮች ስለሆኑ እነሱንም በመምህራን አመቻችተን ሰርግ ምን ይፈልጋል፣ ወደ ጋብቻ ለመምጣት ወንዱ ምን መሆን አለበት፣ ሴቱ ምን አይነት ዝግጅት ማድረግ አለበት የሚለውን እሱንም እናመቻቻለን። ሌላው የክርስትና፣ የሽምግልና፣ ሌሎቹ ምንም አይነት መንፈሳዊ ቢሆን እግዚአብሔርን እያመሰገንኩ ነው ማድረግ የምፈልገው ብለው የሚያስቡትን በሙሉ በመንፈሳዊ ኢቨንቱን ኦርጋናይዝ ለማድረግ ነው በዚህ በኩል። ሁለተኛው ኢንባውንድ ገስት ማኔጅመንት ነው። እንግዳ ተቀባይ ነው። ከውጭ ሀገር ከተለያዩ ክፍላት ዓለማት እንግዶች ይመጣሉ። እነሱ እንግዶች እንግዳ አይደል መቼስ ያው ስሙንም ያወጣ ነው አብርሃሚክ ያልነው። አብርሃም እንግዲህ በሰርግ በኩልም ቢነሳ አብርሃም አለ፣ በእንግዳ ተቀባይነቱም አብርሃም አለ እና አብርሃማዊ እንግዳ አቀባበል አድርገን ሰዎች ወደ ሀገራቸው መጥተው ሳይሰለቻቸው ሳይመራቸው እና ደግሞ እንደው ባልመጣው እንዳይሉ እዚህ ሀገር ማረፊያ ቢፈልጉ ቀድመው ቡክ እንዲያደርጉን፣ ጉብኝት ሃይማኖታዊም ሀገራዊም ጉብኝቶች ማድረግ ቢፈልጉ የቱሩን መንገድ ማመቻቸት፣ ደግሞ እዚህ ሀገር ወኪል ሆነው ይሄን ስሩልን እንዲያርጉልን የሚሉት ነገር ይኖራቸዋል። ምንም አይነት ጉዳይ ከቤተክርስቲያንም ጋር የተያዘ ሊሆን ይችላል፣ ላይሆንም ይችላል እና እሱንም ደግሞ እንደ ባለቤት እንደ ወኪል እያማከርናቸው ስራ መስራት የሚቻልበት ስራ ነው። ከኤርፖርት ጀምረን ደግሞ እንቀበላቸዋለን። መኪና አዘጋጅተን ከኤርፖርት ጀምረን እንቀበላለን። እንግዲህ እንግዳ ተቀባይም ነን። ባይተዋር እንዳይሆኑ ብቸኝነት እንዳይሰማቸው ትልቅ ነገር ነው። ልክ አሁን አንቺ የማታውቂው ሀገር ሂደሽ ምንን የት አገኛለሁ ምግብ መብላት እንኳን ሊቸግርሽ ይችላል። የት ነው ምግብ ቤት ያለው ደህና ምግብ ቤት ልትችያለሽ? እና እዚህም መጥቶ ሰው ከረጅም ዓመት ከ10 ዓመት በኋላ ከ20 ዓመት በኋላ ከ5 ዓመት በኋላ ነገሮች ለውጥ ብለው ሲመጣ ሰው ትንሽ ሊቸገር ይችላል። ስለዚህ እነሱን ነገሮች ኃላፊነት የሚወስድ ቢሮ ነው። ኢቨንቱንም እንግዳ መቀበሉንም በዋናነት አሁን ደግሞ ያው ትንሣኤ ነው። ትንሣኤ ደግሞ የሙሽርነት ጊዜ ነው። ጥርም የሙሽርነት ጊዜ ነው እና በዚህ አጋጣሚ ጋብቻችሁን የምትፈጽሙ መልካም የጋብቻ ጊዜ ያደርግላችሁ። አሜን አሜን። ደስ ይላል በጣም። የት ማግኘት ይችላሉ? ቢሮአችን አዲስ አበባ ነው፣ ካሳንቺስ ነው የሚገኘው። ከጁፒተር ሆቴል ጎን ብሉም ታወር አንደኛ ፎቅ ላይ ነው ያለው።
ብሉምቴክ ታወር አንደኛ ፎቅ ላይ አለ። ስልክ ቁጥርም አለን 0967 22 22 44 በሱ ቀጥታ መደወል ይችላሉ። ውጭ ሀገር የሚኖሩ ደግሞ በቴሌግራም እና በዋትሳፕ በቲክቶክ አካውንት አለን፣ በሱ ሊያገኙን ይችላሉ። የሆነው ስልኩ ስልኩ የሆነው ፌስቡክም ኢንስታግራምም አብርሃሚክ የሚል አለው፣ በሱ ማግኘት ይችላሉ። ያው የማይረሳ ትዝታ አይደለ ሰርግ አንድ የሚደረግ ነገር ነው እና ጥንቃቄ የሚፈልግ ነው። በደንብ ኃላፊነት የሚወስድ ሰው ያስፈልጋል። እንደው ከሌ እንዲህ አድርጎ ነበር ሰርቶት ይሆን እስቲ እንደው እዛ ቦታ የምታውቀው ሰው ተብሎ የሚደረግ ነገር አይደለም። አሁን ደግሞ ሰው የየራሱ ኮሚትመንት በበዛበት ቁጥር የሆነን ሰው ኃላፊነት ወስዶ የሚሰራበት ነገር እየጠበበ ሲመጣ ከሁሉም አንጻር ኃላፊነት የሚወስድ ሰው መኖሩ ጥሩ ነው። ሁሉንም አንድ ላይ ማግኘቱ አለ። ከዛ ጊዜ ይቆጥባል፣ ገንዘብ ይቆጥባል፣ ብዙ ነገር ነው ሴቭ የምታደርገው እና እንደዛ አድርገን ጥሩ አድርገን እንድራለን። እንግዲህ ሌሎቹም መንፈሳዊ ፕሮግራሞችም እንደዚሁ ነው የምንሰራው ማለት ነው። እንደዛ ነው ቢሮአችን የሚሰራው። በጣም ጥሩ ስራ ነው እየሰራ ያለው። አመሰግናለሁ በጣም። እሺ እንግዲህ ዘማሪ ዲያቆን ፍሬዘር እንግዳችን ሆነ እዚህ ድረስ በመምጣት በዓልን ከኛ ጋር ለመጫወት ለማሳለፍ ስለተገኘ በእኔም በተመልካቾቼም ስም ከልቤ እጅግ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔም አመሰግናለሁ በጣም። በስተመጨረሻ ግን ማስተላለፍ የምትፈልገው ጉዳይ ካለ እድሉን በሰፊው ውስጥ በዓል ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ብርሃነ ትንሣኤውን የገለጠልን አምላክ ስሙ የተመሰገነ ይሁን። በዓሉ የሰላም የፍቅር የደስታ ይሁንላችሁ። ደግሞ በአገልግሎት እንድንጸና በቤተክርስቲያን እስከ መጨረሻው ቅጣ ድረስ በቤተክርስቲያን ጥላ ስር እንድንኖር በጸሎት ሁሉም ሰው እንዲያግዘን መልእክት አስተላልፋለሁ። ስለጋበዛችሁኝ አመሰግናለሁ። እኔ ደግሞ ያው በስተመጨረሻ ዳቦ እንድትቆርስልን ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማን በአማን አማን በአማን አማን በአማን አማን በአማን። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። በዝማሬዎች እንደተደሰታችሁና ፋሲካን ከኛ ጋር እንዲህ በደመቀና በአማረ ሁኔታ እንዳሳለፋችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ። መልካም የፋሲካ በዓል ይሁንላችሁ።